ታቦታቶቹ ቆመው ጭፈራውን እየሾፉት ነው። የሴት ይሁን የወንድ ጾታ አለ። ግን ምንድነው ሜዳ ላይ ግን የሚደረጉ ዘፈኖች አሉ። ኦፍ ኮርስ አንዳንድ የሚደረጉ ሃርሞኒካ ብቻ አይደለም። ሃርሞኒካም ወጣ ያሉ ሌላ ዘፈኖች ብቻ ሳይሆን ብዙ የኃጢአት ነገሮችም አሉ። ይሄ ምንም ጥርጥር የለው ይደረጋሉ። እዛ ጥምቀቱ በዓሉ በመንፈሳዊ ስርዓቱ በሚካሄድበት ሰዓት መንፈሳዊ ስርዓቱን ጠብቆ መሄድ የሚገባውን ነገር ጥሶ አላስፈላጊ ዓለማዊ እንኳን የሚያደርጉትን ነገሮች ይደረጋሉ ወይ ይደረጋሉ። ቁልቢ ሄዱና ድንግልናቸውን ይሰጡና ጠዋት ተነስታ በነጠላ ፊቷን ተከናንባ ቄሱ ጋር ሄዳ ወይ ዲያቆኑ ጋር ሄዶ ይመዘገባሉ። ድንግሌን ሰጥቻለሁ ማታ ይላሉ። ይሄ ድንግልና እኔ ኢሉ አባቡራ ዞን ከ5 ዓመት በላይ ምናምን እዛ ኖሬያለሁ። አሁን ወንድማችን ግን በጣም አደገኛ ነገር ነው እያወራ ያለው። ድንግልና ለዚህ ተስዬ ሄጄ ሙስሊሞች ይደፍራሉ። ይሄ ማንንም ወደ ጌታ አይመጣም፣ ወደ ጌታ አይመልስም። ሰውም ስለሚያውቀው እንደዚህ ጥሩ አይደለም። ጥሩ ነገር በቃ ኤርሚ በጣም በስርዓት ገልጸኸው ድናይን ድንግል ሆኖ ተመርጠው መጥተው ሙስሊም ነው ድንግልናቸው አጋንንት ራሱ አረበት ይሄ በጣም የሚደብር ነገር ነው። ይሄ አይደለ አንድ ሃይማኖተኛ ነኝ ከሚል ሰው የማይጠበቅ ነገር ነው። የእውነት ይሄ በጣም ይደብራል። ሲጀመር አረ ተው እንዲህ አይነት ነገር ጥሩ አይደለም። ደግሞ ሊመሰክር ይመጣል። በቃ በጣም ለመስማት የሚቀፍ ነገር አታውሩ። ስህተት ነው። ልክ ነው። እኔ እስማማለሁ ከሰሙ ጋር ፌዝ ጋር ቀጥሉ። አርእስቱን ዳይቨርት እንዳታረጉት። እኛም ጋር የምጠይቁት ካለ ትችላላችሁ። ዳንዬ ወንድምነት ከፌዝ ጋር አውራው። ቴንክ ዩ። እሺ ወንድሞች፣ እሺ ፌዝ ምናልባት ቅድም ለወንድምነት የሰጠውን መልስ አልሰማውም አልነበርኩም። አልሰጠንም። ተሜ ተቀበለው። ተመስገን እኔ መልስ አለኝ አለ። ያው መልስ እንደሌለው አየን ተመስገንም። ስለዚህ ገና እሱ እንደመጣ ነው። ማያ እንዴ ድምፅ አሰሚና ማያ አለሽ እንዳይዘጋ ድምፅ አሰሚና ይቀጥሉ እነሱ ሁለቱ። ማያ አለሽ እህታችን እያወራሽ ከሆነ ሚዩት ነሽ። ማያ ካለሽ ድምፅ አሰሚ። አለው የሚቀጥል እሺ ድምፅ አሰሚላችሁ። እሺ ቴንክ ዩ ወንድም እንደታው እሰማለሁ። ትሰሚያለሽ። ያ ቀጥሉ። ቴንክ ዩ። ኦርቶዶክስ አሁን ለምታደርገው የጥምቀት በዓል መጽሐፍ ቅዱሳዊ ማስረጃ አለ? እንዴት ናችሁ? ሰላም ነው። የክርስቶስ ሰላም ከሁላችን ጋር ይሁን። አሜን። ይህ የጥምቀት በዓል ኤፒፋኒያ የሚባል የመገለጥ በዓል ብሎ ነው የሚታወቀው። ጌታችን ኢየሱስ ክርስቶስ ራሱን የገለጠበት በዓል ብለን ነው የምናከብረው እና በዓሉ ሁለት ነገር ነው። ሃይማኖታዊም ታሪካዊም ዳራ አለው ማለት ነው። ያው በአብዛኛው ስርዓቶቹ የታሪካዊ ዳራው ያመዝናል። መነሻው ሀሳብ ግን ከሃይማኖታዊ ጋር ከእግዚአብሔር ቃል ጋር ተያይዞ የሚሄድ ነው ማለት ነው። ስለዚህ ነገሮችን ሁሉ የእግዚአብሔር ቃል ሁሉንም በስርዓት አድርጉ በሚለው መሰረት ሐዋርያ ጳውሎስ እንደነገረን ያው ስርዓት የማውጣት መብት ደግሞ ለቤተክርስቲያን የተሰጠ ስለሆነ ሐዋርያቶችም ስርዓት ያወጡ እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። የተለያዩ ስርዓቶችን በዛ መሰረት ከሐዋርያት ተክተው የመጡ አባቶች የምንላቸውም ያንን ስልጣን ተጠቅመው ስርዓቶችን እያወጡ ስለዚህ በዓል ደግሞ የበዓል ማክበር ደግሞ ከዛ ከስርዓት ውስጥ የሚመደብ ስለሆነ አከባበሩ ያንን የቤተክርስቲያን ስልጣን ስላላት ቤተክርስቲያን ያን ስርዓት እያወጣች እንደምናከብር ስለምታደርግ ይሄው አሁን ደግሞ ዛሬ በአሁኑ ሰዓት የምናከብር ያለውን የጥምቀት በዓል ቤተክርስቲያን ባወጣችልን ስርዓት መሰረት እየተከበረ ይሄዳል ማለት ነው። የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ዳራ የለውም እያልከን ያለው አይደል? ምክንያቱም የቤተክርስቲያንን ጉዳይ ነው እየጠራለን ያለ ነው ማለት ነው። ቤተክርስቲያን ናት የሰጠችን እያልከን ያለው እንጂ በመጽሐፍ ቅዱስ ውስጥ
ይታወቁ ከነበሩ ከበዓላት መካከል የጥምቀት ፕሮግራም አልነበረም ወይም ስነ ስርዓት አልነበረም ብለህ እየነገርከን እንዳለ ነው የሚታየኝ። ምናልባት እሱን ከመለስክልን ያው ዋናው የእግዚአብሔር ሐሳብ ውስጥ የነበረ ትምህርት አለመሆኑን ማሳየትም ነው የኛ ጥቅም። በቤተ ክርስቲያን የተቀበልከው ስርዓት ነው ማለት ነውና ይሄ የጥምቀት ስነ ስርዓት ከቤተ ክርስቲያን ትምህርት አንጻር ነው እያየህ ያለው፣ እሱን ነው የነገርከን ማለት ነው። ጥሩ። ከቤተ ክርስቲያን ስርዓት አንጻር የምትነግረን ከሆነ አሁንስ ያለው የጥምቀት አከባበር ቤተ ክርስቲያኒቱ ውስጥ መጽሐፍ ቅዱሳዊ ነው ወይ? ራሱ አሁን ደግሞ አከባበሩን ራሱ መጽሐፍ ቅዱሳዊ ነው ወይ ብዬ ልጠይቅ እፈልጋለሁ። አሁን ራሱ ቤተ ክርስቲያኒቷ ውስጥ የሚደረገው መጽሐፍ ቅዱሳዊ ነው ወይ? ቴንክ ዩ። ምንድነው አስቀድሜ ግን የሃይማኖታዊም የታሪካዊም ዳራ እንዳለው ተናግሬያለሁ እና ምንድነው አሁን ይሄ በዓልን ማክበር መጽሐፍ ቅዱሳዊ ነው። የተለያዩ በዓሎች መጽሐፍ ቅዱስ ላይ ይከበሩ ነበር። በሐዋርያት ዘመንም ይሁን ከሐዋርያት ዘመን በፊት በዓላት ይከበራሉ። በዓላትን ማክበር አንድ እግዚአብሔር ራሱ የሚያዘዘው ነው፣ በዓላት እንዲከበሩ። ከዛ በኋላ ደግሞ እንዳልኩ ቅድም ስልጣኑ የተሰጣት ቤተክርስቲያን አለች። እዚህ ቤተክርስቲያን ያንን በዓል የሚከበረው በዓል እግዚአብሔርን የሚያከብር እስከሆነ ድረስ እንደዚህ አይነት ስርዓቶችን ማውጣት ትችላለች ማለት ነው እና መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ስለምን ማለት ነው? ጥምቀት እንዳልኩ መጀመሪያ የመገለጥ በዓል ነው። ይህ የጌታችን ኢየሱስ ክርስቶስ የተገለጠበት በዓል እንደተገለጠ ደግሞ በማየ ዮርዳኖስ ሲጠመቅ ማለት ነው። ሄዶ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ በተጠመቀበት ሰዓት የተገለጠበት መገለጥ እሱን አንተርሶ እሱን ይዞ የሚከበር በዓል ስለሆነ መጽሐፍ ቅዱሳዊ ነው ማለትም እንችላለን። ኮንሰፕቱ ያለው ጌታችን ስለተጠመቀ ነው እያጠመቅ ማለት እኛም አሁን የጥምቀት ፕሮግራሙን እየወሰድን ያለ ነው እያልከን ከሆነ የጌታ መጠመቅ ኦፍ ኮርስ መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ እሱን አይደለም እኛ እየጠየቅን ያለ ነው። የጌታ መጠመቅ መጽሐፍ ቅዱስ ውስጥ አለ ወይ የለም አይደለም ጥያቄው። እሱን አይደለም እያወራንበት ያለንበት የሐሳብ ፍሰት እሱ አይመስለኝም። ምናልባት የቤቱን የተነሳበትን ሐሳብ ሚስ ካላረኩት በስተቀር ኦኬ ኢየሱስ ክርስቶስ አዎ ተጠምቋል። ኦኬ ኢየሱስ ክርስቶስ ተጠምቋል የሚለውን ጉዳይ ከሆነ ማስረጃ አንጠይቅም። መጽሐፍ ቅዱስ በግልጽ ስለሚያወራ ኢየሱስ ስለመጠመቁ ምንም ጥያቄ የለውም። ኦኬ ይሄ የጌታ የክርስቶስ ኢየሱስ ጥምቀት ግን እንደ በዓል ወይ ሴሌብሬት የምታደርገው ጉዳይ ሆኖ አሁን ባለን ክርስቲያኖች ዘንድ እንድንከተለውና እንድንይዘው የተነገረ ትምህርት ነው ወይ ካለን አዎ መጽሐፍ ቅዱሳዊ ዳራ አለው እያልከን ያለው አጭር መልስ ካለ ስጠኝ። ምክንያቱም እየደጋገምከው ስለሆነ ማለት ነው። መጽሐፍ ቅዱስ ውስጥ አሁን የጥምቀት በዓልን እንድናከብረው የታዘዘ ትእዛዝ አለ ባጭሩ? ቅድም እየነገርኩ ነበረ። ሁለት አይነት ቤተክርስቲያናችን ላይ ሁለት አይነት ነገር አለ። ጠቅስ ስጠኝ። በቃ እኔ እሱንማ ቅድም ደጋገምከው። ተረጋግጬ ነው እያወራሁኝ ያለሁት። አጭር መልስ ስጠኝና አዎ ካልከኝ ወደ ማስረጃው ነው የምትገባው። አንዴ እሺ፣ እኔ እኮ እየሰማሁ ነበረ መሰለኝ። እና ምንድነው መሰለ ዳኒ ብራዘር፣ መጀመሪያ ወይ አንዴ ዳኒ፣ መጀመሪያ ቤተክርስቲያናችን ላይ ክሊር መደረግ ያለበት ነገር አለ። ከመጀመሪያው እንደው ምንድነው እሱ በዶግማና በቀኖና መካከል ያለው ልዩነቶች አሉ እና ይሄ አሁን ከቀኖና ውስጥ አንዱ ነው። ስራ የበዓላት አከባበር ቀኖና ነው ማለት ምንድነው? ስርዓት ነው። የቤተክርስቲያን ስርዓት ነው። ቤተክርስቲያን የስርዓቱን የማውጣት ስልጣን ያላት ስለሆነች በዛ መሰረት ወጥቶ የሚከበር ነው። ዋናው ቁም ነገር ምንድን ነው? መጽሐፍ ቅዱሳዊ ነው የምንለው የጌታችን ኢየሱስ ክርስቶስን ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ መጠመቁና በዛ ላይ የመገለጡ ነገር ነው። እሱ ነው ኤፒፋኒያ የሚባለው የመገለጡን ነገር። እሱ እውነታ ነው። እሱ መጽሐፍ ቅዱሳዊ ነው። ስለዚህ ያንን እሱን አንተርሰን እሱን በዓል ማክበራችን ደግሞ ምንም ስህተት የለው። የጌታችን ኢየሱስ ክርስቶስን የተጠመቀበትን በዓል ለምን ታከብሩታላችሁ? ለምን ጌታን ታስታውሳላችሁ ከሆነ ጥያቄው እዛ ላይ መነጋገር እንችላለን። አይደለም ፌዚ አይደለም ፌዚ አየው በቃ አሁን የኢየሱስ ክርስቶስ መጠመቅ ጉዳይ የምታወራኝ ከሆነ አዎ ኢየሱስ ተጠምቋል።
መጽሐፍ ቅዱስ ላይ የተጻፈ ሐሳብ ነው። ኦኬ ሶ እሱን አይደለም እያነሳ እያወራን ያለ ነው። ኦኬ ሶ ይሄ የጥምቀት በዓል ግን መጽሐፍ ቅዱስ ላይ እንዲከበር እና ደግሞ ይሄንን የጥምቀት በዓል እኛም እንድንከተለው እያከበርን እንድንከተለው ተጽፏል ወይ ነው ጥያቄው። አልተጻፈም የለም ነው እያልከን ያለው። ኦኬ ሶ ምክንያቱም አለ የምትለን የክርስቶስ ኢየሱስ መጠመቅ ነው። እሱን ያ የክርስቶስ ኢየሱስን የመጠመቅ በዓል ግን እንደ ትራዲሽን እንደ በዓል ይዘነው እንድንቀጥል የተጠቀሰ ሐሳብ አለ ወይ ካልከን የለም ነው እሱን እያልከን ያለው። እሱ የቤተ ክርስቲያን ትራዲሽን ነው እያልከን ያለው አይደል? ስለ ቤተ ክርስቲያን ትራዲሽን ነው እያወራ ያለው። ሶ አሁን ስለዚህ አሁን የኛ ጥያቄ የመጀመሪያው ሐሳብ መመለስ አጭር መልስ የምትሰጠኝ ምንድነው? አሁን መቼስ ለአብራራው እንደማትል ተስፋ አደርጋለሁ። ኦኬ እንደ አንድ ክርስቲያን ይሄ ክርስቶስ ኢየሱስ የተጠመቀበት የጥምቀት ታይም እንደ ባህል ወይ ደግሞ እንደ በዓላቶች ልናከብረው የተጻፈልን ነው ወይ? አጭር መልስ አዎ ወይ አይደለም በለኝና ከዛ ወደ ሌላ ሐሳብ እንቀጥል። ዛሬ እዚህ ላይ ከተስማማን ጊዜ ማባከን ስለሌለብን በጣም ጥሩ። አንድ የተጻፈልን ነገር አለ፣ ወሳኝ የሆነ ነገር ሐዋርያ ጳውሎስ የጻፈልን ማለት ነው። ምንድነው የጻፈልን? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር ስለ ጥምቀት ማለት ነው የተጻፈልን። አረባ ካንዴ ብራዘር አንዴ ጥያቄ እሱ ነው ብራዘር። አሁን ምን አለ መሰለህ ያንተ ንግግር ምንድነው? ነገሮች ሁሉ ቃል በቃል እያንዳንዱ ነገር የምናደርገው በትእዛዝ ይጻፉልን ካል ነገር ሁሉ ተገልብጦ አንተ ላይ ይመጣብሃል እኮ። አልተጻፈም በለንና አንዴ ብራዘር አንዴ ምክንያቱም የምታደርጋቸው በሙሉ አንዴ ብራዘር እንደ ቤተ እምነትህ አንተ የምታደርጋቸውን ነገር ይሄ የቱ ጋር ነው የተጻፈው ወይ ሐዋርያ ያዘዙት የቱ ጋር ነው ብላ አሰጠኝም። አንድም ማስረጃ የለም። እሱን we will discuss it ችግር የለም። አልተጻፈም በለኝና እንደዚህ አይነት ነገር ለምን ትፈራዋለህ? እኔ አሁን ያልተጻፈ ነገር አልተጻፈም ብዬ ለመናገር አላፍርም ብራዘር እኮ። ምን አለ መሰለኝ እየሰማንን ያለ ነው። ይሄው ለአራተኛ ዙር ላይ ተመሳሳይ ጥያቄ እየጠየቅን ነው። አልተጻፈም በለንና ከዛ በኋላ we will discuss it ደግሞ ሌላውን ሐሳብ እናወራ። መጀመሪያ ለመጻፉን ነገራቸው። ለምን ትፈራለህ? መጀመሪያ ሚት በማድረግ አጭር ጥያቄ ነው። አጭር ጥያቄ ነው። አጭር መልስ ነውና ካለ አጭር መልስ ብትሰጠን። ኦኬ ለምን ሚት ታደርገኛለህ? እኔ አላደረኩም። እኔ ሞዴሬተር አክሰስም የለኝም ብራዘር እኮ ነገራቸው። ምናልባት ሞዴሬተሮች ሊሆኑ ይችላሉ። አጭር መልስ አሉ ነገራቸው። ሚት አጭር መልስ እንስማ ወዳጄ፣ አጭር መልስ እንስማ። አዎ እኮ አሁን ይኸውልህ እኔ እኮ እያወራው ራሱ የኔን ሐሳብ ሚት ስለሚያደርጉኝ የነበሩት ምንም አልተሰማም ነበር። እሺ አጭር መልስ ችግር የለም ቀጥል። አጭሩ መልስ እኮ ነገርኩ። ሐዋርያ ጳውሎስ የጻፈልን ነገር አለ አንደኛ ቆሮንቶስ 14:40 ላይ ነገር ሁሉ ምን ይላል? ነገር ሁሉ ይላል በአገባብና በስርዓት ይሁን ይላል። ስለዚህ ይሄ ቃል መነሻችን ነው፣ ለኛ ለቤተ ክርስቲያን መነሻ ነው። ይሄ ነገር ሁሉ እንዴት ይደረግ ላይ አይደለም እሱ እንዴት ይደረግ ላይ ታወራናለህ። ኦኬ ይሄ የጥምቀት ስነ ስርዓት ከቤተ ክርስቲያን ታሪካዊ ፋይዳው ከታሪካዊ ሂሳቤ ውጪ መጽሐፍ ቅዱስ ውስጥ የጥምቀት የክርስቶስ ኢየሱስ የተሰቀለበት ይሄ በዓል ለመታሰቢያነት በየዓመቱ እንድናደርገው በየጊዜው እንድናደርገው ተነግሮናል ወይ ነው ጥያቄው። አዎ ወይ አይደለም ትለኛለህ፣ ከዛ እናልፈዋለን። ችግር የለም። ይሄ እኮ ግልጽ ነው ብራዘር። ቀጥታ ትእዛዝ እኮ መጽሐፍ ቅዱስ የለም እንደዚህ አይነት ነገር። ቀጥታ ትእዛዝ የሚባል ነገር የለም። በቃ አትታገል። አሁን የሌለን ነገር እንዳለ አስመስለህ አትለፈው። ሊኖርም አልጠብቅም። እንደ ክርስቲያን ብራዘር፣ እንደ ክርስቲያን ተረጋጋ። እንደ ክርስቲያን እንደዚህ አይነት ነገር አይደለም ብራዘር። ሙቭ እናድርግ ብራዘር፣ ጊዜ አናባክን። በቃ ካልተጻፈ አለመጻፉን ለማሳየት ነው። በቃ ችግር የለም። ለምሳሌ የጌታ ስጋና ደምን ታርጉ። እሺ ተደማመጣ ፌዚ ተደማመጣ። ሁሉን አብራርተህ እኮ አትችለው። አይ ቲንክ ራስህ ነው የምታደርገኝ። እኔ ሞዴሬተርነት የለኝም ብራዘር። በቃ አስፈላጊ ነገር ምን አለ መሰለህ፣ ይኸውልህ አንድ ነገር አለ። መጀመሪያ ነገሮች ሁሉ በቀጥታ እንዲጻፉልኝ እኔ እንደ ክርስቲያን አልጠብቅም። የተሰጡት ትእዛዞች አሉ፣ በሱ መሰረት ነው የሚሄደው። እና አሁን ለምሳሌ እኮ አሁን ያልተጻፈ የሚለውን ከተስማማን እኮ የተስማማነው ነገር ላይ ጊዜ ማባከን የለብንም። ሙቭ ነው ማድረግ ያለብን ብራዘር። የጠየቅኩ ጥያቄ አልተጻፈም ካልከኝ በቃ አልተጻፈ ሙቭ እናደርጋለን ማለት ነው። እሱን እኮ ቅድም ነግሬሃለሁ እኮ ሃይማኖታዊ ታሪካዊ ዳራ አለው። ኧረ አልሰማህም። ማስረጃ አለኝ ስትል ነበረ። ማስረጃ ያለው ሰው መስለኝ ነው። ካልሰማው ሶሪ አልሰማውም። እንግዲህ አልሰማሁትም፣ ግን አሁን ሰማ ነው።
ምንድነው እያለን ያለው ፌዝ መጽሐፍ ቅዱስ ውስጥ የተጻፈ ትእዛዝ የጌታ ትእዛዝ ይሁን የሐዋርያ ትእዛዞች የለም ማለት በቃ ጨረስን። በቃ አሁን የሌለ ጉዳይ ነው ማለት ነው። ቅድም ቀጥለ ምን አልክ? አትደረባ ብራዘር ጎበዝ የለም አልከን። አሁን ወደ ቀጥሎ እንሂድ። ቀደም ምን ወሳኝ ሀሳብ አለ ግን የምታደርጉትን ነገር ሁሉ ለእግዚአብሔር ክብር እንግዲህ አድርጉት በሚለው አውድ ውስጥ እዛ ውስጥ ነው የምናደርገው አልከን። በጣም ጥሩ። አሁን የጥምቀት በዓል የሚከበረው ለእግዚአብሔር ክብር ነው። አሁን ቀጥል። ያልተጻፈው ይሄ በዓል ለእግዚአብሔር ክብር ነው የሚደረገው። በትክክል የሚደረገው የሚዘመረው መዝሙራቶቹ፣ ምስጋናዎቹ፣ ትምህርቶቹ፣ ማህሌቶቹ በሙሉ ለእግዚአብሔር ክብር ነው። ኦፍኮርስ ምንም ጥርጥር የለውም። የጌታ ምክንያቱም በዛ ሰዓት በጥምቀት በዓል ሰዓት የሚታወሰው የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ እንደተጠመቀ የሚያጠይቁ እሱን የጌታ ኢየሱስን ጥምቀት የሚያመለክቱ የጥምቀት መዝሙራት፣ የጥምቀት ትምህርቶች ምናምን ስለሆነ ኦፍኮርስ የጌታን የሚያከብር ነው ስርዓቱ ማለት ነው። ዋው የሚገርም ነው። እሺ ከመጀመሪያው ፖይንት እንጀምራለን። የመጀመሪያው ፖይንት መጽሐፍ ቅዱሳዊ የሆነን ኤቪደንስ ነው ከአንተ የምፈልገው። ኦኬ የመጽሐፍ ቅዱስን ኤቪደንስ ነው ከአንተ የምፈልገው። እንመጣለን። ምናልባት አካባቢው ላይ ስላልያዝኩኝ የተከበሩባቸው ቦታዎች ላይ የሚደረጉ እግዚአብሔርን ያስከብራሉ ብሎ ያወራንን ጉዳዮች የሚገልጹ ቪዲዮዎች ካሉ ብታሳየን ደስ ይለኛል። አሁን መክፈት ስለማልችል ማለት ነው። አንዱ ስልኬ ላይ ነው ያለሁት እና ካለ ግን አለ በትክክል ማለት ነው። እንግዲህ ይሄ ትውልድ የሚወጣው እግዚአብሔርን ለማክበር ነው ብሎናል። እግዚአብሔርን ስለማክበሩ መረጃዎች አሉ። ታሳየናለህ፣ እሱን እናይበታለን። እንደው እንደ እግዚአብሔር ቃል አንደኛው ታቦትን ማለት ጥምቀትን ያለ ታቦት ሳሌብሬት ማድረግ ይቻላል በቤተክርስቲያናችሁ? እስከዛ ድረስ አይቻልም። ታቦት የግድ መኖር አለበት። ኦኬ መኖር አለበት። እሺ መጽሐፍ ቅዱሳዊ ማስረጃ አለ ለሱ? አዎ ምንድነው መሰለህ፣ አሁን ለምሳሌ ችግሩ ምን መሰለህ፣ አሁን ይኸውልህ እያንዳንዱ ወይ ዲስከሽኑ መሰለህ፣ ይኸውልህ እያንዳንዱ የምትፈልገውን ነገር አንተ ወይ አዎ አትበላ ፌዚ፣ ወይ አዎ አትበል። አዎ ካላልከኝ እኔ ማስረጃ አልጠይቅም። አዎ ካልክ ግን ማስረጃ ተረጋጋ። እኔ እኮ ረጋ ብዬ ነው እያወራሁ። ኢቭን አሁን ለምሳሌ ጉንፋን ቢይዘኝና ባስልም ለጉንፋን ለምታስለው መጽሐፍ ቅዱሳዊ ጥቅስ አለ ልትለኝ ነው። በጣም ይገርም። አዎ አልልማ። አዎ የምጠይቀው ነገር በሙሉ አንድ ነገር ይኸውልህ፣ የምጠይቀው ነገር በሙሉ ሐሳቡ አለ ወይ ምናምን በሐሳብ ደረጃ ካልተነጋገርን ቀጥታ ትእዛዝ አለ ወይ መጽሐፍ ቅዱስ ላይ የምትል ከሆነ አስኬደንም። ለምን እንዳልኩ ቅድም በሐሳብ ደረጃ አስጠኝ። ይኸው ችግር የለም። በሐሳብ ደረጃ አሁን በሐሳብ ደረጃ የአዲስ ኪዳን አማኞች ታቦት ይዘው የጥምቀት በዓልን እንዲያከብሩ የታዘዘበት ትእዛዝ ሳይሆን ሐሳብ ካለ አሳየኝ። ችግር የለም እቀበልሃለሁ። በጣም ጥሩ። አሁን ሐሳቡ ምንድነው? ታቦት ይዞ የሚሄዱ ሐሳብ የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱ ነው። ለምን አሁን ታቦቱን በምንመስለው ምንድነው የጌታችን ምሳሌ ብለን ነው የምናስበው። ልክ የጌታ ምሳሌ ማስረጃ። የምን ማስረጃ ነው ሰጠ? ታቦት የጌታ ምሳሌ መሆኑን ማስረጃ አንተ። ጌታ በእንጨት እንደሚመሰል ማስረጃ አንተ ብራዘር። አዎ የምታወራውን ነገር በማስረጃ ብራዘር። እሺ ኦኬ ምንድን ያስቃል አይደል? እኛም በጣም ነው የሳቅነው። ወደ ማስረጃው አይ ምን መሰለህ ፈኒ ነው፣ በጣም ፈኒ ነው። ምክንያቱም ስለ ምሳሌ እየነገርኩህ እንመስለዋለን ብለን ማስረጃ ትላለህ እንዴ? በእንደዚህ እንትና በእንደዚህ ይመሰላል የሚል መጽሐፍ ቅዱስ ላይ አለ እንዴ? እነዛ የሚል የለም በላ ብራዘር፣ የለም በል። ኧረ በእናትህ እንዴ ሼም አይዘህ የለም በል። ሼም እንደማይዘህ ለምልኝ። እስኪ አሁን አንተ ቤተክርስቲያን ውስጥ ያለው የጊታር የምናምን መዝሙር አለ መጽሐፍ ቅዱስ ላይ? እስኪ በጊታር ዘምሩ የሚል አንድ ሐዋርያ ታመጣለህ? ርዕሳት ቀይር። ና አይደለም እንደዚህ የሆነ ፋላሲያ ርዕሳት ቀይር፣ እንደዚህ አምጣ እያልክ ርዕሳት ቀይር። የጠየኩ ብራዘር ትምህርት ካለ እያንዳንዷን እስኪ ሴኒየር ፓስተር የሚባል አለ።
አንድ ቆይ ሴኒየር ፓስተር የሚባል ሹመት አለ። ለምን መደረብ ፈለክ ወዳጄ? ለምሳሌ የምታደርገው ነገር በሙሉ የለም መጽሐፍ ኦኬ የለም በላ አንተ እንዳለ ሰው ለሚሰማ ሰው የለም በልና ከዛ ቀጥል። እኛ የስርዓት ቤተክርስቲያን ያለችን ቤተክርስቲያናችን ስርዓት ያላት ቤተክርስቲያን ነች። ኦኬ ስለዚህ የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ማስረጃ የለህም ማለት ነው። የቤተክርስቲያን ስርዓት እኮ መጽሐፍ ቅዱሳዊ ነው። ሁሉም በስርዓት ነው ይላል። ኦኬ ይሄ ስርዓት መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱስ ውስጥ ሁሉንም ነገር በስርዓት እንድናደርግ አንዴ ቆይ ብራዘር ሁሉም ነገር በስርዓት በአግባብ እንድናደርግ እኮ መጽሐፍ ቅዱስ ትእዛዝ እኮ ይሄ እኮ የሐዋርያት ጳውሎስ ትእዛዝ እኮ እሱን ነው። አሁን አየህ የሐዋርያው ቤተክርስቲያን እያንዳንዱ ነገር በስርዓት ብትሄድ እኮ ነውር እኮ አይደለም። መጽሐፍ ቅዱስ ወጣች እኮ አይባልም። ነውር አለመሆኑን ኦኬ ነውር አለመሆኑን እሺ ወንድምነት ቪዲዮ አለ ምናልባት ይሄ በጣም የሚያወራው ስርዓት ምናምን ወግ የሚላል ምናልባት ከመካከላችን ካላችሁ መስዬ አሁን የጥምቀት በዓል ላይ የነበረውን ስርዓትና ወግ ኦርቶዶክሳውያን ሲያከብሩበት የነበረውን ስርዓትና ወግ ማየት ስለፈለገ ይመስለኛል። ምናልባት ጎንደር ላይ ሲከበር የነበረውን ሌሎች እዚህ ሲከበር የነበረበት ማስረጃ የሚከፍትልን ሰው ይኖራል። አንድ በጣም ስርዓት እያለ ስለሆነ ማለት ነው እግዚአብሔርን የሚያከብር ስርዓት ከሆነ እስቲ እንየውና መሲዬ ወይ አንዳችሁ ምን እንክፈትል ወንድምነት የጥምቀት በዓል በጣም ስርዓት የእግዚአብሔርን የሚያስከብር ነው እያለን ያለው እና ጎንደር ላይ የተከበረውን ስርዓት እንደው ብናየው እግዚአብሔር በዚህ ነገር ላይ እንደከበረ ሊያሳየን ስለፈለገ ማለት ነው። ኦኬ እና ምናልባት ቪዲዮዎች ካሉ የጥምቀት ወይ እዚህ ላይ እና ለመሰለ አንድ ነገር እንድል ደግሞ እድል ይሰጠኝ ነው ቆይ ትላለህ ኦኬ በጥምቀት በዓል የተደረጉ ማለት ነው። እሺ አንድ በጎጃም ሀገር የተደረገ ቪዲዮ እዚህ ነበረኝ እስኪ ካገኘሁትኝ። ኦኬ እስከዛ ለዚህ መልስ ይስጠን እስኪ። እንግዲህ ቤተክርስቲያን የሰራችውን ያው ካህናቱ እየተወዛወዙ ነው ማለት ነው እና በዚህ ስርዓት ነው ጌታን ያከበሩት። ይመልስልን የጎጃሙን እስኪ ካገኘት። ኦኬ ታቦታቶቹ ቆመው ጭፈራውን እየሾፉት ነው። የሴት ይሁን የወንድ ጾታ አለየንም። ታቦቱም እየሾፈ ነው፣ ወጣቱም እየተንቀጠቀጠ ነው። የኑሮ ውድነት ብቻ ሳይሆን የሚያንቀጠቅጠው እንግዲህ የተሰራላቸው ስርዓት ይሄ ነው ማለት ነው ለጥምቀት እና ወንድምነት ቀጥል። ያነሰ ካለ ጨምራለሁ። እያየን ጠባያችሁን እያየው ጨምራለሁ። ቀጥሉ። እዚህ ጥቅስ አለ ወራሊ ቅድም ጥቅስ ጠቅሳልና ለዚህ ጥቅስ አይ ቲንክ እኔ በጣም ረጅም ሚት አድርጌ ተመቻቸዋለሁ። የኔ ኤክስፕሌን የማድረግ ግዴታ ደግሞ አለብኝና እኔ እድል መስጠቱኝ መሳት አቋርጦኝ ደግሞ እኔ ኤክስፕሌን እድል ልንሰጥ ነው። ግን እባክህን አሁን ላያቸው አከባበሮች ጥቅስ እንፈልጋለን። እባክህን በሰዓት አውርተሃልና እኛንም ደግሞ እድል ስጠን ፕሊዝ። አላወራሁም፣ ማስረጃ ነው ያቀረብኩልህ። ማስረጃ ቀረበ። ግን አሁን ላሳየን ዳኒ እባክህን ያለውንም አሁን የሚካሄደውን ኧረ እኔ ስሜት አልሆንኩም። ኧረ እኔ ላውራና ከዛ ልሰጥህ ነው። ማስረጃ ነው ያቀረብኩልህ። ኦኬ ወዳጅ ልክ ስትጨርስ አብረህ ጥቅስ እንፈልጋለን። ኦኬ ማስረጃን ከጥቅስ ጋራ ማለት ነው። አሁን ላያቸው ለነኚህ እንትኖች እግዚአብሔርን የሚያከብሩ ስለመሆናቸው ጭፈራዎቹ ምናምን ማስረጃ ሰጣለህ ማለት ነው። በጣም ጥሩ። እሺ በጣም ጥሩ። እሺ ያው አንተ አሁን የምትፈልገውን ነገር የታወቀ ነው ምን እየፈለክ እንደሆነና ማንም ህዝቡ ደግሞ ይረዳዋል ሁሉን ነገር ማለት ነው። ምንድነው ዋናው ቁም ነገሩ? የቤተክርስቲያን አንድ የሚል ታርግ በራዳ ድምጽ እየገባ ነው። አረ ድምጽ እየገባ ነው። አንድ የሚል ታርግ ፕሊዝ ዳኒ አንድ የሚል ታርገው አለ። ሚውት አርገናል። እኔ
አድርጌያለሁ። ሌላ ሚውት አደረገ ኧረ የማን ነው? ድምፅ አለ የሌላ ሰው። ኦኬ እሺ፣ አሁን አድርገዋለች። እሺ ያ አሁን ቀጥል። ኦኬ ቴንክ ዩ። አሁን ምን አለ አንድ ነገር ምን አለ የቤተ ክርስቲያን ትምህርት የሚባል አለ። በእግዚአብሔር ቃል መሰረት ያደረገ ትምህርቶች አሉ። የቤተ ክርስቲያን ስርዓቶች አሉ። የእግዚአብሔር ቃል መሰረት ያደረጉ ስርዓቶች አሉ። ከዚህ ውጭ የሚሄዱ ግለሰባዊ ሰዎች አሉ ወይ? አሉ። እያንዳንዱ ኢንዲቪጁዋሊ እየመጣን አንድ ሰው እንደዚህ ያደረገ ይሄ እኮ እንደዚህ ያደረገ ብሎ የኦርቶዶክስን ወክሎ ሃይማኖቷ የማታስተምረውን ነገር ቢያደርግ ተጠያቂው ግለሰቡ ነው እንጂ ሃይማኖቷ አትሆንም። እኛ እዚህ ጋር መምጣት ያለበት በእምነት ደረጃ አደባባይ ወጥቶ ወይ በቤተ ክርስቲያን በመዋቅር ደረጃ የወጣ ትምህርቶች እንደዚህ ጨፍሩ፣ እንደዚህ ብሉ፣ በጥምቀት ሰዓት እንደዚህ ቢራ ጠጡ፣ እንደዚህ አድርጉ፣ ስከሩ የምትል ቤተክርስቲያን ካለች ተጠያቂ ልትሆን ትችላለች። ከዛ አልፎ ተርፎ ግን ቤተክርስቲያን መንፈሳዊ ተግባሯን እያከናወነች ያለውን ነገር እውነተኛ ትምህርቷን ዝማሬዋን ሳታሳዩ ማለት ነው። እዚህ ጋር አንዳንድ ግለሰቦች ከእውቀት ማነስም ይሁን ካለማወቅም ይሁን ከድፍረትም ሊሆን ይችላል በሚያደርጉት ነገር ቤተክርስቲያን መውቀስ አይገባም፣ ሊሆንም አይችልም ጭራሽ ማለት ነው። ይሄ የቤተክርስቲያን ስዕል ነው ማለትም አይቻልም። የሚደረጉት ነገሮች ግን አሁን ያየናቸው ሙሉ በሙሉ እንኳን ሁሉም ቪዲዮዎች ትክክል ባይሆኑም፣ ምክንያቱም አንዳንዱ አለ ለምሳሌ ቤተክርስቲያን ውስጥ አዚፍ ላይ ቤተክርስቲያን አደባባይ ላይ ዘፈን ተከፍቶ እንደሚጨፈር ያለ የሚደረገው ነገር እሱ የሌላ ቅንብር እንደሆነ የታወቀ ነገር ነው። ግን ምንድነው ሜዳ ላይ ግን የሚደረጉ ዘፈኖች አሉ። ኦፍኮርስ አንዳንድ የሚደረጉ አርሞኒካ ብቻ አይደለም፣ አርሞኒካም ወጣ ያሉ ሌላ ዘፈኖች ብቻ ሳይሆን ብዙ የኃጢአት ነገሮችም አሉ። ይሄ ምንም ጥርጥር የለውም፣ ይደረጋሉ። እዛ ጥምቀቱ በዓሉ በመንፈሳዊ ስርዓቱ በሚካሄድበት ሰዓት መንፈሳዊ ስርዓቱን ጠብቆ መሄድ የሚገባውን ነገር ጥሶ አላስፈላጊ ዓለማዊ እንኳን የሚያደርጉትን ነገሮች ይደረጋሉ ወይ? ይደረጋሉ። ኦፍኮርስ በግለሰብ ደረጃ ብዙ ነገሮች። ይሄ ደግሞ ይሄ እግዚአብሔር ቃልም አይደግፈውም። ስጋዊ የሆነ ነገር ላይ መጽሐፍ ቅዱስ ለምሳሌ በመንፈስ ብንኖር በመንፈስ ደግሞ እንመላለስ የሚል አለ በገላትያ 5:25 ላይ እና በመንፈስ እንድንመላለስ የሚነግረንን ቃል ትተን የስጋዊ የሆነ ጠባዮች የስጋዊ የሆነ እንደ ዝሙት፣ እንደ ርኩሰት፣ እንደ መዳራት፣ እንደ ስካር አይነት ማለት ነው የስጋ ስራ የሆነ ነገሮችን እዛ መንፈሳዊ ነገር ላይ ብናደርግ የሚጠየቀው ማን ነው? ግለሰቡ ነው። ምክንያቱም ቤተክርስቲያኗ የስጋን ስራ ይህን መዳራቱን፣ እርኩሰቱን፣ ዝሙቱን፣ መጠጡን፣ ስካሩን አድርጉ ብላ አላስተማረችም። እሷ ያስተማረችው ጌታ ኢየሱስ ክርስቶስ በታቦቱ ሰዓት ሲሄድ ወረቡ ካህናቶቹ የሚሉት ወደ ከገሊላ ወደ ዮርዳኖስ እንዴት ብሎ ጌታ ኢየሱስ ክርስቶስ እንደወረደ ለምሳሌ ካንዱ ለምሳሌ የሚዘመረው ሀዲጎ ተስአ ወተሰዓተ ነገደ ቆመ ማዕከለ ባህር ገባ ወወፃ በሰላም እያለ 99 መላእክትን ነገር ትቶ በባህር መካከል ቆመ እያለ ስለ ጌታ ነው የሚዘምረው። ቤተክርስቲያኗ እንደዛ ነው የሚዘምረው። እና ህዝብ አንዳንድ እነዛ የተሳሳቱ ኢንዲቪጁዋሎች የሚሳሳቱትን ግን እናወግዛለን። አሁን ለምሳሌ አልቀበለውም። በጥምቀት ስም በጥምቀት በዓል ስም በየሜዳው የሚደረጉ የስጋ ስራዎችን አንቀበለውም። ቤተክርስቲያኗም አይደሉም እነዚህ። ስለዚህ ቤተክርስቲያኗ ስለማይወክሉ በጥምቀት ሰዓት እኮ እንደዚህ ይደረጋልና የታለ እግዚአብሔር የከበረው ካልክ እንዴ ታዲያ ለምንድን ነው ትክክለኛውን 24 ሰዓት ሙሉ የቤተክርስቲያኗ መዝሙራትና ትምህርትና ማህሌት የሚደረገውን ማታመጣለን? እንደዛ ከሆነማ እሱ መምጣት አለበት እንጂ የ1 ደቂቃ የ5 ደቂቃ የተቆረጠ ስዕል ከሜዳ ላይ ቀርጸህ አምጥተህ እንደዛ ብታረገኝ ስተት ነው ወይ ብለህ ካልከኝ አዎ ስተት ነው እልሃለሁ። መደረግ የለበትም። እሱ ብቻ ሳይሆን እግዚአብሔርን የማይከብርበት ስራ ነው። እንደዚህ አይነት ስራ እግዚአብሔር የማይከብርበት ስራ ስለሆነ ተቀባይነት የለውም። ሶ ምንድነው ጄኔራሊ ልጠቅልለውና ሐሳቤ ምንድነው የቤተ ክርስቲያኗ ትምህርት አለ በፊት ኦኬ እሺ ከመጠቅለል በፊት ኦኬ ሶ ምንድነው ያለን ወዳጃችን ግለሰብ ነው እያለ ሲያወራ ነበርና ቪዲዮን እንዳላየው ተስፋ አደርጋለሁ። ወይ ደግሞ መሬት ላይ ያለችውን ኦርቶዶክስ ስለረሳት ይመስለኛል። ግለሰብ ነው ያየነው፣ አንድ ሁለት ሰው ነው ወዳጆች፣ አላየውም። ስለዚህ ቪዲዮን እንደግመዋለን፣ በተሻለ መልኩ ደግሞ እናሳያለን። የግለሰብ ጉዳይ እንዳልሆነ እንድታየው ማለት ነው። ኦኬ እያወራህ ያለኸው ግለሰብ ነው እያልክ እየጠቆምክን ያለኸውና ግለሰብ እንዳልሆነ እናሳይ። ኦኬ ያው ኮንክሉዥን ስታረግ ግለሰብ አለመሆኑን አይተህ ይሄ ልምምድ ደግሞ ኃጢአት፣ በደል እግዚአብሔር የማይከብርበት እንደሆነ ነግረህን ትጨርሰዋለህ። ኦኬ ያየነው ግለሰብ እንዳልሆነ ማየት ስላለብህ ነው
ማለት ታቦቱ ፊት እየተደረገ ግለሰብ ነው አትበልም። ቤተክርስቲያን አጥር ግቢ ውስጥ እየተደረገ ወይ ደግሞ ጥምቀት በዓል የሚከበርበት የቤተክርስቲያን አገልጋዮች ባሉበት ቦታ ላይ እየተደረገ ግለሰብ ነው አትበልም። አፍተር ኦል ቤተክርስቲያን እኮ የግለሰቦች ስብስብ ናት አይደል? ስለዚህ ይህንን ሀሳብ ወይ መሞገት ይኖርብሃል ወይ ደግሞ ቤተክርስቲያኗ ሲደረግ ማውገዝ በሚገባ ልክ ህዝቡን እያወገዘች አይደለም እያስተማረች አይደለም ስለና አስተካክለው እናልፋለን እንጂ ግለሰብ ቤተክርስቲያኗ እንደማታውቅ ግለሰቦቹ ብቻቸው እንደሚፈጽሙ ነገር አድርገህ ማውራት ተገቢ አይመስለኝም። ምናልባት ወንድምነት ላስቸግር አንዴ ድገምለት። ግለሰብ አንድ ሁለት ሰው እያደረገ ያለ ነገር መስሎታል እና አላወቀም። አገልጋዮቹ ካህናቶቹ ጭምር አብረው ምናምን ያለው ጉዳይ አላወቀም እና አንዴ ላስቸገረ ወንድምነት። እሺ ካህኑ እንግዲህ ከሰንበት ተማሪዎች ጋር ሆኖ ነው የሚያደርገው። ኦኬ እነዚህ የንስሐ ልጆቻቸው የሚሆኑ ናቸው። ታቦት ተሸካሚው ነው። ቡራኬ የሚሰጠው ነው። ጠላ የሚጠጣው ዳቦ የሚቆርሰው ሰውዬ ማለት ነው። ሁሉን ነገር በእጁ የሚደረገው ሰውዬ ነው እየመራ ያለው። ቆይ አንድ ቪዲዮዎች ነበሩኝ። በጣም ብዙ ቪዲዮዎች አሉ። ብዙ መረጃዎች ስላሉ እንጂ ብዙ ቪዲዮዎች አሉ። ለጥምቀት ነው። ልብ በሉ ካህናቱ ልጆቼ በርቱ በርቱ እየተባሉ ማለት በካህናቱ እየታጀቡ እንዲሁ ወረደ ነው። አቶ ወረደ ይሁኑ አቶ ፈረደ መልስ አምጡ፣ ጥቅስ ስጡን። የለም እና ይሄ ካህናቱና የመዘምራኑ ይኸው እዚህ ቁጭ ብለው ሰውየውም ወረደ ይለናል። ማን የወረደው? ለምንድን ነው የወረደው? በምን አይነት አወራር ነው የወረደው? መጽሐፍ ቅዱሳዊ ኤቪደንስ አምጡ። የለም እና ካህናቱ ቆመ ማዕከለ ባህር እያሉ ብቻ በባህር መካከል ቆመ ብለው አሉ። እሱኛ መቼ ጠፋን? ወንጌላውያኑም ጽፈውታል። በዮርዳኖስ በዮሐንስ እጅ ሊጠመቅ ጌታ ቆሟል። ይሄስ በአምሳለ ርግብ ወረደ ብላችሁ የምትሉት በዚህ ጊዜ የምትዋሹት የዘመናት ውሸት አይደለም እንዴ? አይ እውነት ነው ብለህ ካልከም በመጽሐፍ ቅዱስ አስደግፍልን። ከዳንዬ ጋር ቀጥሉ። ዳንዬ አለህ ነው ወይስ ወጣ? እሺ ቴንኪዩ ኤርሚ፣ እድል ከሰጠኝ ይህም ትንሽ ልበልበትና ወንድምነት ወጣ እንዴ? ቆይ አንዴ ወንድምነት ወጣ። እሺ የለም ማለት ነው። ማሂ ድምፅ አሰሚ እንዳይዘጋ አለው። ዳኒ ወጥቷል። የለም መስያ አለች። ኦኬ እሺ መልስ ስጠን እስቲ። ካህናቱ ቆመ ማዕከለ ባህር እያሉ ነው ያደሩት ብለሃል። ይህስ በአምሳለ ርግብ ወረደ ብለው የሚሉት ውሸት። ቴንኪዩ ኤርሚ። ከመጀመሪያው ልምጣና ይሄ በአምሳለ ርግብ ደግሞ እመጣበታለሁ። ምንድነው ዋናው ቁም ነገሩ? ቅድም ያልኩ ግለሰብ ስል እኔ አንድ ግለሰብ ማለት አይደለም፣ የተወሰኑ ሰዎች ሊሆን ይችላል። አሁን ለምሳሌ ከአፕሮክሲሜትሊ ከ40 እስከ 60 ሚሊዮን ተከታይ ላላት ኦርቶዶክስ አንድ የሆነች ቦታ ላይ ጥምቀት ጋር ወይ ቤተክርስቲያን ውስጥ የሆነ የተፈጸመ ነገር አንስተ የቤተክርስቲያኗን በሙሉ የሚወክል ነው ማለት። እኔ ነው የሚዩት ያደረግኩ ብራዘር። ቁማር ነው የፈለግከው? ውይይት ነው የፈለግከው? የጥምቀት በዓል አሁን ያሳየው ጭፈራ ብቻ ነው እንዴ? በዓለም ዙሪያ ማለት በኢትዮጵያ ማለት በሀገር አቀፍ ዙሪያ የትኛውም ከገጠር እስከ ከተማ ይሄን አይነት ጭፈራ በየባህሉ የማይጨፍር ህዝብ አናለን? 10 እና 30 ሰው አምጥተህ ብለህ ትለኛለህ እንዴ? በሙሉ በኦሮሞ ባህል በሙሉ እኮ ነው የሚጨፈረው። በአማራው ባህል በሙሉ እኮ ነው የሚጨፈረው። በጉራጌው ባህል በሙሉ እኮ ነው። እንደየባህሉ እንደየቋንቋው ከሃርሞኒካ ጀምሮ ማን ነው የማይጨፍር? 30 እና 40 ሰው አምጥተህ ትላለህ እንዴ? ስንት ሚሊዮን የሚወክል ህዝብ ብለህ እና ስንት ሚሊዮን ህዝብ አረ እንደወጥቶ ታዲያ ጥምቀት በዓልን የሚያከብረው? ከኔ ጋር ቁማር አትጮት ብራዘር። ኦኬ በመረጃ ታወራ ከሆነ በመረጃ አውራ። ይሄንን እዚህ ጃልሜዳ ላይ ብቻ የተከበሩ ሰዎች ቢሆን ኦኬ፣ የኢትዮጵያን ህዝብ ቁጥር የኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ይሄ ህዝብ አይወክለውም ብለህ ብትለኝ ኦኬ፣ እንደው ምናልባት ልልህ እችላለሁ። ጥምቀተ ባህር በወጣበት በየትኛውም በሐረር በወለጋ ከምስራቅ እስከ ምዕራብ ከሰሜን ትግራይ እስከ ደቡብ ሶማማን ኬንያ ጠረፍ ድረስ ያለ የኢትዮጵያ ብሔር ብሔረሰቦች የኦርቶዶክስነት ተከታዮች በባሌ ባርሲ በሐረር በሙሉ በየትኛውም ክፍለ ሀገር
ሁሉ እንደየቋንቋው አይደል ሲጨፍርና አስረሽ ምቹ ሲል የሚያድረው የብሔር ብሔረሰቦችን እዚህ በሙሉ ላሳየ እንዴ? ከአንድ ደብር ብቻ የመጣ ከሆነ ከሌላው ደብር ስላልተቀዳ እንጂ እንዲሁ አይነት ባህል አይደል እንዴ ያለው? አዎ። እና እኔ አንድ ሰው ማለት አይደለም የሆኑ 10 እና 15 50 እና 60 ሊኖሩ ይችላሉ። 30 እና 60 ምናምን ብለም አትደበቅ። አታምታታም ስልክ ብራዘር፣ ከዚህ ይልቅ ውርደታችን አደባባይ ነው። ምንም የምንመልሰው ነገር የለም። ዝለለን ኤርሚያስ ብለህ ብትለን እንዘላለን። ተው ኤርሚያስን በቃ እኛ ዝም ብለን በበዓል ነው በፌስቲቫል ያዙልን ወይ በበዓልም ብላችሁ እናንተ ባትስማሙበትም ለእኛ ተውልን ብለህ ካልክ እንተውልሃለን። መጽሐፍ ቅዱሳዊ አይደለም። ስለዚህ ጣታችሁን ወደ ጴንጤ ጠቁማችሁ እናንተ በዓል አታከብሩም ብላችሁ የአረማውያን የፌስቲቫል በዓል ከዚህ በምንድነው በብራዚላንድ የሚከበራል ምንድነው የሚባለ ዳንስ እንደዚሁ እየተደነሰ ማለት ነው። ምንድነው የሆነ አንድ ምንድነው የሚባለው በብራዚል ውስጥ አላቸው ካርናቫል ነው ምናምን ነገር የሚባል በዓል አይ ቲንክ እንደዛ አይነት ነገር ጭፈራ ነው ባህል ብቻ ነው ካርኒቫል። ከሱ ያልተለያየ ነው እናንተ የኢትዮጵያ ካርኒቫል ማለት ነው የጥምቀት በዓል። ለምን ሁሉ እየተደማመጥን ቢሆን አሪፍ ነበር። ያ እየተደማመጥና አንተ አንድ ሰው ብላል ከአንድ ሰው በላይ ስናሳይ የ30 እና የ50 የ100 ሰው ምናምን ብላል አይደለም። የሀገሪቱ የምድሪቱ የኦርቶዶክስ ቤተክርስቲያን በሙሉ ናቸው የሚያከብሩት። ስለዚህ እሱ እንዲናታርግ ለማለት ነው። እሺ አሁን ምንድነው ኤርሚ እኔ ሳወራ ስጨርስ እድል ብትሰጠኝ ደስ ይለኝ ነበረ። ምክንያቱም ሀሳቤ ራሱ ሙሉ ሀሳብ ማስቀመጥ አልቻልኩም። መሀል ላይ እየገባ ስለምታወራ እሱ መብትህ ነው፣ ያው ቤት ስለሆነ። ግን አትሊስት እኔ የተጨበጠ ሀሳብ በተስማማበትም ማለት ነው። የግድ ከተስማማ ከኔ ሀሳብ ጋር አልልህም። ግን ምንድነው ዋናው ቁም ነገር እዚህ ጋር ማየት ያለብን ነገር ቤተክርስቲያኗ ጨፍሩ ብላ አታስተምርም፣ ስከሩ ብላ አታስተምርም፣ ወይም ደግሞ በጥምቀት በዓል ላይ ዝለሉ ብላ አታስተምርም። ህብረተሰቡ የሚያደርገው ነገር አለ እኔ የሚያየሁት ነገር ስላለ ማለት ነው። ስለዚህ ያየሁት ነገር የስጋ ስራ አይቻለሁ። እንደዚህ አይነት በዓላት ላይ በተለይ የጥምቀት በዓል ላይ በጣም የስጋ ስራዎች የሚደረጉ አይቻለሁ፣ ያለምንም ጥርጥር። እነዚህ ትክክል ናቸው? ትክክል አይደሉም? መወገዝ ይገባቸዋል? መወገዝ አለባቸው። ቤተክርስቲያኗን ይወክላሉ? አይወክሉም? እንደዚህ አይነት ነገሮች መደረግ የለባቸውም። እነዚህ አይነት ነገሮች ግን በእርግጥ ኦርቶዶክስ ውስጥ ብቻ ነው ያሉት? አይደሉም። ኢቭን ፕሮቴስታንት ቸርች ውስጥ ብንሄድ ሙሉ በሙሉ ጭፈራዎችን ማየት እንችላለን። መዝሙር አይደለም ማወር ያለሁት፣ ያለምንም መዝሙር በሙዚቃ መሳሪያ ሲዘሉና ሲጨፍሩ ቤተክርስቲያን ሙሉ ቸርች ማለት ነው ፕሮቴስታንት ውስጥ ማሳየት ይችላሉ። እኔ በኤቪደንስ ማለት ነው ቪዲዮ አለ። ያ ማለት ግን ፕሮቴስታንትን ይወክላል ብዬ እኔ ፕሮቴስታንትን ልወቅስ አልችልም። ስንት ደግሞ የተረጋጋ መዝሙር እያዘመሩ እግዚአብሔር አምላካቸውን የሚያመሰግኑ የፕሮቴስታንት አማኞች ስላሉ እኔ ፕሮቴስታንቶች ጨፋሪዎች ናቸው ልል አልችልም። ፕሮቴስታንት ሆኖ የሚጠጡ የሚቅሙ የሚያጨሱ ስንት የሚዘሉ ዝሙት የሚፈጽሙ ደግሞ አሉ፣ የሚያታልሉ የሚያጭበረብሩ አሉ። እነዛ ግን ፕሮቴስታንትን ይወክላሉና በቃ የፕሮቴስታንት ትምህርት ይሄ ነው ይቺ ነች ፕሮቴስታንት ማለት ልልም አልችልም። ምክንያቱም ስንት የቀና አምልኮ ያላቸው ስንት ደግሞ እግዚአብሔርን ፈርቶ የሚሄዱ አሉ፣ ያን ያህል ማለት ነው። እንደዛ በኦርቶዶክሱ ትምህርቷ ትክክለኛ ነው፣ ትምህርቷ መንፈሳዊ ነው፣ በዓላቶቿ መንፈሳዊ ናቸው። እግዚአብሔርን የሚያከብር በዓል ነው ያላት። በዓላቶቿም ክርስቶስን የሚያነግሱ ናቸው። ከመጀመሪያውም ለክርስቶስ ተብሎ ነው በዓሉ የተደረገው። ከዛ ውስጥ ግን የሚደረጉ ስጋዊ ስራዎች አሉ፣ ኃጢአቶች አሉ፣ ይወገዛሉ። ማለት ቤተክርስቲያኗ አትፈቅድም፣ እኛም እናወግዘዋለን እንደ ሰው ማለት ነው። ያንን ይዘን ብንሄድ ይሻላል። ካለበለዚያ እንደዚህ ቪዲዮዎችን እያወጣን ይቺ ነች ኦርቶዶክስ የምንል ከሆነ ግን የተዛባ ነገር ነው የምናስተላልፈው። ይህንን ብዬ ወደ ቴዎፋኒው ብመጣ ለምንድነው በአምሳለ ርግብ ወረደ መልአክ ወረደ የሚሉት የሚለው መጀመሪያ ደረጃ ይሄ ነገር በአምሳለ ርግብ የወረደው መንፈስ ቅዱስ ነው የምናውቀው ማለት ነው። መጽሐፍ ቅዱስም የነገረን ማለት ነው። መንፈስ ቅዱስ ደግሞ አንዱ የእግዚአብሔር አካል ነው። ከስላሴ ውስጥ አንዱ የእግዚአብሔር አካል እንደሆነ እናውቃለን። ስለዚህ መንፈስ ቅዱስ ምንድን ነው? እግዚአብሔር ነው ባጭሩ። መንፈስ ቅዱስ አለ፣ መንፈስ ቅዱስ መጣ፣ መንፈስ ቅዱስ ወረደ፣ መንፈስ ቅዱስ እንደዚህ ሆነ ከተባለ እግዚአብሔር ሆነ ማለት እግዚአብሔር ማለት ነው። ይሄንን ካመንን እግዚአብሔር ደግሞ ራሱን በመላእክ የሚገልጥበት ቦታዎች አሉ መጽሐፍ ቅዱስ። ይሄ ምን ተብሎ ይገለጻል? ቴዎፋኒ ይባላል። ቴዎፋኒ ማለት እግዚአብሔር ራሱ መልአኩ መጣ ተብሎ፣ ለምሳሌ በሙሴ በቁጥቋጦ በሲና በረሃ ላይ መልአኩ ወርዶ ሙሴን እንዳናገረው እየነገረን እዛው ላይ ደግሞ እግዚአብሔር እንደዚህ ያለው ሲለን እናያለን። እዛ ላይ ቴዎፋኒን እናያለን። ለምሳሌ ቴዎፋኒ ማለት እግዚአብሔርን እዛ ላይ እናያለን። መልአኩን በቁጥቋጦ መሃል ያናገረው እግዚአብሔር ነው። ግን መልአኩን በርግብ አምሳል ነው የወረደው። እዛ ጋር አሳየን።
እርግብ አምሳል የቱ ጋር ኤርሚ? ቁጥቋጦ ጋር ኖ ኖ ኖ ኖ ኖ ይሄ የሙሴን ታሪክ ነው ማነሳ ያለው። መልአክ በእርግብ አምሳል አድምጠኝ። እዛ ቁጥቋጦ ጋር ኬድ ከዛው ቁጥቋጦ ጋር አስሬ ወይ እዛው ቁጥቋጦ ጋር ጥዬ ነው የምመጣው። ቁጥቋጦ ጋር በእርግብ አምሳል እግዚአብሔር ወረደ ይላል ወይ? አይልም። እዛ ጋር ያለው ስለዚህ አራውንድ ዘቡሽ አትዙር ብራዘር። የምታወራውን ሰው ማወቅ አለ። በዚህ ከጴንጤ ጋር ስለዚህ የጠየቁ እዛው ቁጥቋጦ ላይ ነበር አስሬ የምመጣው ማለት ነው። የለም በሌለ ነገር ላይ አድምጠኝ። ተረትህ እየተናደማ አንዴ ቁጥቋጦ ዛፍ ቅርንጫፍ አትበል። ኦኬ ያልተባለው ሚካኤል መልአክ በእርግብ አምሳል ወረደ፣ ገብርኤል መልአክ በእርግብ አምሳል ወረደ ብላችሁ የዘመናት ውሸት ተዋሻላችሁ። መጽሐፍ ቅዱስ በማያቀዝ በላይ አባቶችህ ካህናት ናቸው እንደዚህ እያሉ የሚዋሹት። ይህን ውሸት ለማስረዳት ቁጥቋጦ እንደ ቅርንጫፉ ላይ ግንዱ ላይ ቅርፊቱ ላይ ተጣብቆ ብለህ አትበለን። የምታወራው ከጴንጤ ቤት ነው። የጴንጤ ቤት ደግሞ ልብ በል 4 ነጥብና ድርብ ነጠላ ሰረዙን ካልሆነ በስተቀር የእግዚአብሔር ቃል የቱ ጋር ምን እንደተጻፈ የምናቅ ሰዎች ነን። ስለዚህ ቁጥቋጦ ጋር በሌለ ነገር ለእኔ ጥያቄ ላይሆነኝ ማነው ለእኔ ጥያቄ መልስ ላይሆን ቁጥቋጦ ግንዱ ቅርንጫፉ አትበለኛ። ብላክ ኤንድ ዋይት ብላክ ኤንድ ዋይት በአምሳለ ርግብ ወረደ፣ ገብርኤል ወረደ፣ ሚካኤል ወረደ ብላችኋል። የቱ ጋ ነው ቅዱሳን መላእክት በርግብ አምሳል የወረዱት ነው ያልኩ። መንፈስ ቅዱስ መውረዱን አምናሃል። እኛ የምናውቀው እሱን ነው። እናንተ በርግብ አምሳል የወረደው መንፈስ ቅዱስ ሆኖ ሳለ ጌታችን በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ ሳለ ሲጀምር መንፈስ ቅዱስን ስለማትወዱት ማለት ነው። መረጃ መንፈስ ቅዱስን ማጥፋት ነው የምትፈልጉት ከቤተክርስቲያናችሁ ታሪክ ውስጥ በምን አንደኛ ጎላ ሚካኤል የተባለ የመንፈስ ቅዱስ ቤተክርስቲያን ነበረ። እሱን አጥፍታችሁ እግዚአብሔር መንፈስ ቅዱስን አጥፍታችሁ ሚካኤል ጎላ ብላችሁ ያላችሁትን መምህር ማን አድማሴ የተናገሩትን ቪዲዮ ያሳያለሁ። የቤተክርስቲያኒቱም ታሪክ ነው። መንፈስ ቅዱስ ስሙ እንዳይጠራ ለመንፈስ ቅዱስ የተጻፈውን ለሚካኤል መንፈስ ቅዱስ ቤተክርስቲያን ብላችሁ ሰይማችሁለት ጎላ ሚካኤል ብላችሁ ታምታታላችሁ ማለት ነው። መረጃ አምጣ ብዬ ስል ቁጥቋጦ ጋር ግንዱ ጋር ትበለኝ የለም። እዛ ጋር ለጠይቁ ጥያቄ ኤቪደንስ ሊሆን የሚችል መልስ በአምሳለ ርግብ ወረደ፣ መልአክ ወረደ፣ ሚካኤል ወረደ፣ ገብርኤል ወረደ ብላችኋል። ይኸው ካህናቱ አንዴ ላሰማና እባክህ ቀጥለህ ስታወራ ቁጥቋጦ ጋር መንፈስ ቅዱስ በእርግብ አምሳል ሚካኤል መልአኩ በእርግብ አምሳል ካልወረደ ያልወረደበትን ጥቅስ አትፈልግ፣ የወረደበትን አሳየኝ ነው ብዬ ይኸው ካህናቱ እንዴ ነው የሚያዜሙት። ሲጀምር በእርግብ አምሳል መልአክ ሊመሰሉ ይችላሉ ወይ? መጽሐፍ ቅዱሳዊቱን ጥቅስ ቁጭ አድርግልን። ካልሆነ የለም ብለህ ካልክ የማረ ነው የሳለ ነው የቀበነ ብዬ እፈታለሁ ማለት ነው። በቃ ፕሮግራሙ ያልቃል እዚህ ላይ ማለት ነው። ችግር የለውም። መጀመሪያ አሁን ቅድም ስገልጽ አይዶ ነው አልሰማኝም በደንብ ማለት ነው። ቴዎፋኒ የሚባል ነገር አለ ቤተክርስቲያን ላይ ብቻ ነው የእግዚአብሔር ቃል ላይ ማለት ነው። እኛ ብራዘር እኛ ቴዎፋኒ ብሉይ ኪዳን የቴዎፋኒ መገለጥ አድመጠኝ የቴዎፋኒ መገለጥ አድመጠኝ እሱ የለም ብለን አላልንም። የጠየቅነ ሚካኤል ስለዚህ የጠየቅኩ ላይ ለምን አታወራም? ቴዎፋኒ የቴዎፋኒ መገለጥ ብሉይ ኪዳን ላይ የለም አላልንም እኛ። ኦኬ የቴቱ ጋር እንዳለም እናውቃለን። የጠየቁ ሚካኤል በእርግብ አምሳል የወረደበት፣ ገብርኤል በእርግብ አምሳል የወረደበት፣ ራጉኤል እንትና ኡራኤል እያላችሁ ብላችሁ ምትሉት በእርግብ አምሳል የወረደበትን የመጽሐፍ ቅዱስ ክፍል አሳየን። አንድ የእግዚአብሔር መልአክ በእርግብ አምሳል ወረደ ተብሎ የተጻፈበትን ክፍሉና ጥቅሱን ስጠን። ፌስ ኦኬ እኮ እዚህ ጋር እኮ አሰማኝም ያለ እኔ እኮ እድል አሰጠኝ። እሰማለሁ። ችግሩ እኮ እሱ አሁን ለምን እኔ ኤክስፕሌን ታደርግ እኮ ላትስማማ ትችላለህ እኮ አራውንድ ዘቡሽ ስትሬት ነው። ስትሬቱ ምንድን ነው? ቴዎፋኒ አለ የመልአክ መገለጥ የእግዚአብሔር መገለጥ ተብሎ የተጻፈበት ጥያቄ እሱ ነው ወይ? ኧረ ልጨርሳ እንዴ እኔን የሚት ያደረኩ ልብ በሉና ይሄ መንፈስ ቅዱስ በእርግብ አምሳል እንደወረደ እናምናለን። ያ መንፈስ ቅዱስ ደግሞ እግዚአብሔር እንደሆነ እናምናለን። እግዚአብሔር ደግሞ በመልአክ እንደሚገለጥ ቴዎፋኒ እንዳለ እናምናለን። ያ መልአክ የምንላቸው ደግሞ ሚካኤል፣ ገብርኤል የምትላቸው መላእክት እንደሆኑ ደግሞ እናምናለን። ይህ ሁላ መጽሐፍ ስለዚህ መንፈስ ቅዱስ አይደለም የወረዳውን የወረደው ሚካኤል ነው እያልኩ አንዴ በእናትህ ኤርሚያስ እኔ እኮ በደቂቃ ብናወራ ደስ ይለኝ ነበረ። ካለበለዚያ ምንም ሀሳቤን መስጠት አልቻልኩም። አሁን እያንዳንዱን እዚህ ጋር ምንም የምትቃወመኝ ነገር እዚህ ጋር ለምሳሌ የለም። ለምሳሌ መንፈስ ቅዱስ በእርግብ አምሳል እንደወረደ አትቃወምም።
መንፈስ ቅዱስ ደግሞ እግዚአብሔር እንደሆነ አትቃወምም። እግዚአብሔር በመልአክ እንደሚገለጥ ቴዎፋኒን አትቃወምም። እኔ ነኝ ሚዩት ያደረግኩህ። አሁንም የጠየቅኩትን ጥያቄ ሰምቶኝ አትቃወምም ብሎ ይለኛል። እኔ መቼ ተቃወምኩና? ሚካኤል መልአክ መሆኑን መቼ ተቃወምኩና? መንፈስ ቅዱስ እግዚአብሔር መሆኑን መቼ ተቃወምኩና? በእርግብ አምሳል መንፈስ ቅዱስ እንደወረደ በኢየሱስ ላይ በዮርዳኖስ መቼ ተቃወምኩና? ሌላ ሰው ከአቅም በላይ ነው። ልመልስልህ እኮ ጎ ሄድና እዛው ተንጫጫ ብራዘር። አንድን ጥያቄ 6ና 7 መጠየቅ የለብኝም። 6 ነው የጠየቅኩትኝ። አንድን ጥያቄ 6 ጊዜ ማለት ነው። አልሰማም ብሎ እንዳይል እየደጋገምኩ ነው ያሰማሁትኝ። ኦኬ፣ አልሰማም ብሎ እንዳይል አልሰማሁም በትክክል እንዳይል 6 ጊዜ ነው የጠየቅኩት። 6 ጊዜ እያስቆምኩት ጥያቄ ላይ ትኩረት አድርግ። ማፋኒ ቶይፋኒ ካሪፋኒ ምናምን ነገር ይላል። የእኔ ጥያቄ እናንተ የዘመራችሁትን መዝሙር በመጽሐፍ ቅዱስ ላይ ቀጥታ ስማቸው ስለተጻፈ ሚካኤል እና ገብርኤል የሚባሉ ቅዱሳን መላእክት ስላሉ ቀጥታ መልስልኝ። በአምሳለ ርግብ ወረደ መልአክ ወረደ ብላችሁ ያላችሁት መልአክ ቤቱ ጋር ነው። በዛ መጥቶ መንፈስ ቅዱስ እግዚአብሔር መሆኑን አትቃወምም? በዮርዳኖስ እንደወረዳ አልጠየቅኩም። ለምን እቃወማለሁ? እኔ እኮ ፔንቴ ነኝ። ለምን እቃወማለሁ? ሰኔ ጎልጎታ የሚያነብ የደብተራ ተረት መጽሐፍ እኮ የማነብ ሰው እኮ አይደለሁ። የእግዚአብሔርን ቃል ማምነው መንፈስ ቅዱስ እግዚአብሔር መሆኑን እናውቃለሁ። በእርግብ አምሳል በኢየሱስ ክርስቶስ ላይ እንደወረደ እናምናለን። የተጠየቃችሁ ቴዎፋኒ የሚባል እግዚአብሔር በቴዎፋኒ መልክ ብሉይ ኪዳን ላይ እንደሚገለጥም እናምናለን፣ እናውቃለን። የቱ ጋር እንደተገለጠ መጽሐፍ ቅዱስ ላይ የመጽሐፍ ቅዱስ ሊቃን የሚናገሩት አለ፣ እኛም የምናምነው አለ። የተጠየቀው ግን ሚካኤል በእርግብ አምሳል ወርዷል ወይ? አልወረደም ነው። አልወረደም። እናንተ ቤት ጭራቅ ወርዶ ከሆነ ካልሆነ በስተቀር ሚካኤል በእርግብ አምሳል አልወረደም። እርግብ የተመሰለበት ራሱ መንፈስ ቅዱስ የተመሰለበት ለምን እንደሆነ እንኳን አይገባም። መልአክ በእርግብ አምሳል ተመስለውም አያውቁምም፣ ወርደውም አያውቁምም። ሆሊ ስፒሪት መንፈስ ቅዱስ ነው የወረደው። ያውም በጌታ የመጠመቅ ቀን የት? በዮርዳኖስ። እነሱ በዮርዳኖስ የጌታን ጥምቀት በሚያከብሩበት ቀን ጥምቀተ ባህር ላይ ይኸው ካህናቱ ሁሉ ጭምር ዜማን በውሸት ከሽነው ያቀርቡላል ማለት ነው። ወረደ ወረደ ሚካኤል ወረደ ይላል። የቱ ጋር ነው የወረደው? የለም። ለዚህ ነው ውሸት ተዋሻላችሁ፣ ምድሪቱ ላይ መዓት ይወርዳል ማለት ነው። ያልወረደ መልአክ ወረደ ትላለህ በጥምቀት ላይ። በዮርዳኖስ መልአክ ወረደ እኮ እያላችሁ ነው እኮ የምትሉት። የወረደው መንፈስ ቅዱስ ሆኖ ሳለ መንፈስ ቅዱስ ስሙን ከጠሩት ብዙ ጋኔል ሊወጣ ነው። የደብተራ ሁሉ ሰይጣን ሊንጫጫ ነው። ስለዚህ መንፈስ ቅዱስ ወረደ አይሉ፣ አጌኒስት መንፈስ ቅዱስ ናቸው። ኦኬ፣ አጌኒስት የእግዚአብሔር መንፈስ ኢየሱስ ላይ ወርዶ ካለ የወረደው እሱ ሆኖ ሳለ ሐዋርያቱ ወረደ ብለው ያሉት እሱን ሆኖ ሳለ ነቢዩ መጥምቀ መለኮት ዮሐንስ መንፈስም በእርግብ አምሳል ሲወርድበት አየ ይላል። በቃ እሱን አትዘምርም እንዴ? አትዘምሩም። ለምን? ጎላ ሚካኤል ብላችሁ ሚካኤልን ፍጡሩን ለማጉላት ፈጣሪውን መንፈስ ቅዱስን ማኮሰስ የዛሬ ታሪካችሁ በመዝሙሩ ብቻ ሳይሆን በቤተ ክርስቲያንም ጭምር ታይቷል። ኤግዚቢሽን ጋር ማነሶሪ ኢሚግሬሽን ጋር ያለው ማለት ነው። ከተክለ ሃይማኖት ወረድ ብሎ በጠማማ ፎቅ ወርዶ ማለት ነው። ወይ ደግሞ በጥቁር አንበሳ ሆስፒታል ማለት የጥቁር አንበሳ ትምህርት ቤቱ አለ አይደል? እሱ ጋር ያለው ጎላ ሚካኤል የሚባለው የመንፈስ ቅዱስ ቤተክርስቲያን ነበር። ያደግሽበት ቤተክርስቲያን ነው መስዬ? አዎ አዎ፣ ጎላ ሚካኤል አለ የመንፈስ ቅዱስ ቤተክርስቲያን አይደል? ስለዚህ በአደባባይ አባቶቻችሁ ሁሉ ካህናቱ ሁሉ ጭምር ሲዋሹ የነበረ ማለት ነው። ደግሞ እኮ በቃ ከሌለ እኮ የለም ነው ብለህ ማለት ያለብህ። ከሌለ የለም ነው ብለህ ማለት ያለብህ። ከሌለ የለም አይ በቃ ነው ማለት ያለብህ። ከዛስ ውጪ ማነው ልደተ ቃል ባለፈው ሲፎክር ምን አለ? አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ በቂው ነው አለ። የግልባጩ ነው እየሰራ ያለው። ዘመሐመድ ዘገብርኤል ዘማርያም ብላችሁ የምትሉት ሁሉ ጭምር ሳይቀር በሚስቱ ቀሚስ ስር የተደበቀ ትውልድ የነበረ ሁሉ ነው። እኛ ጥሪ ስናደርግ ጸጥ ረጭ ብለው ነበር። እኛ ጥሪ ስናደርግ ሲሰርዙ ነበር። ስለዚህ እግዚአብሔር በአንድ እረኛ በኩል እንደዚህ አረፋ እያስደፈቀ ዳር ያስይዛል ማለት ነው። እውቀት የለም። በእውቀት ቆሞ መሞገት የሚባል ነገር የለም። ለነጋዴዎች ለንግዳቸው መጥበሻ አልሰጣቸውም።
ቀጣሪና አስቀጣሪ የተባሉት እራሳቸው ይምጡና ይጋፈጡ። እውነቴን እራሳቸው ቀጠሮ እናስቀጥራለን እንይዛለን ብለው የሚሉት እራሳቸው ይያዙ። አቤት ራሳቸው ይያዙ። ከዛስ ከውይይቱ በኋላ ላባዋ የተነቀለች ዶሮ መስለው ይሄዳሉ ማለት ነው። ላባዋ የተነቀለች ዶሮ ማለት ነው። ቁፍ ያለች ዶሮ መስለው ይሄዳሉ። እና ምን ማለት ነው? የላችሁም መልስ። በቃ የለም። ካህናቱ ይዋሻሉ፣ በመዝሙር ምእመኑም ይዋሻል። አለው ብር ዋንጫ የስላሴ መጠጫ ተብሎ የሚባለው በዚህ ጊዜ አይደለም እንዴ? ስላሴ እኮ ቀምቃሚ ናቸው እኮ በላቆ ምትል ቤተክርስቲያን ናት። ህዝቡ እንደዛ ብሎ ሲል ኧረ አይባልም አይሉም። በየዓመቱ እናስታውሳችሁ እንጂ የታቦት ጭፈራ ብለህ ካህናቱ ምእመኑም ሁሉ ጭምር አለው ብር ዋንጫ የሚካኤል መጠጫ ብለህ ሚካኤል የስላሴ መጠጫ ይላል። ስላሴ በነው የሚጠጡት ማለት ነው በብር ዋንጫ። እነሱ የቁም ነገሩ ትልቁ ብር ዋንጫ ነው። ቃላት ይቅጠምላቸው እንጂ እንዴ ወንድሞች እናቶቼ፣ ጌታ ሰው ስለሆነ በምድር ላይ በነበረበት ሰዓት ላይ ጠጥቷል። ኢየሱስ ክርስቶስ ማለት ነው። ምን ውሃም ጠጥቷል፣ የወይን ጠጅም ጠጥቷል። አቤት ጠጥቷል። መንፈስ ቅዱስና አቤት ነው ሲጠጡ ያየኸው። ስላሴ ብሎ የሚለው ቃል ለኢየሱስ ብቻ አይቀጸልም፣ ለሶስቱ አካላት ነው። ሶስቱ አካላት መንፈስ ቅዱስና አቤት ነው ሲጠጡ ያየኸው። አለው ብር ዋንጫ አለው ብር ዋንጫ አትልልኝ። በየዓመቱ ለውሸት የስላሴ መጠጫ አለው ብር ዋንጫ ትልልኝ አለ። አብ በብር ዋንጫ ሲጠጣ ይቅዱልኝ እያለ ማለት ነው። ተረታም ትውልድ አንተም ትጠጣለህ፣ ስላሴህም ይጠጣል አይደል? አንተ ቤት አምላኬ ላይ እንደዚህ አድርገህ ትቀልዳለህ። ይቅዱልኝ እስቲ ሜቴ ካህናቱ እንደሚሉት ማለት ነው። ይሄ ምንም መጽሐፍ ቅዱስም አንብቦ ምንም ብሎ የማያገዝ ነው ብቻ አለው ብር ዋንጫ አለው ብር ዋንጫ የሚካኤል መጠጫ አለው ብር ዋንጫ። አፄ ምኒልክ እንኳን ሊጠጡ የነበሩት በወርቅ ነው። የንጉሱ መጠጫ ተብሎ የተባለው የቀረባ ኃይለሥላሴ ቤተመንግስት ስትገባ ጠቅላይ ሚኒስትር አብይ አይ ቲንክ እያሳዩት ይመስለኛል፣ ወይን ይጠጡበት የነበረው ማለት ነው። ለአንተ በቃ ትልቅ ብርቅ ነው አይደል? የብር ዋንጫ ይላል እንዴ? በየዓመቱ እኮ ይሄን ነው የምትዘፍኑት። ይሄ ካህናቱ ማን ህዝቡ ይሄንን ይዘፍናል። ካህናቱ ደግሞ ያልወረደን መልአክ ወረደ በእርግብ አምሳል ብለው ይላሉ። ጥቅስ አምጡ። የለም የወረደው መንፈስ ቅዱስ ሆኖ ሳለ መልአክ ነው የወረደው ነው እኮ ለህዝቡ የወረደው መንፈስ ቅዱስ ነው። የሚጠመቀው ጥምቀት ነው ብላችሁ አላችሁ አይደል? የጥምቀት በዓል የኢየሱስ ነው የምናከብረው አላችሁ አይደል? ኦኬ እሺ ጥሩ። ጌታ እንደተጠመቀ መጽሐፍ ቅዱስ ይነግረናል። በዓል አክብሩ ብሎ አላለም? እሺ አክብሩ፣ ችግር የለውም። ግን የወረደው ማን ነው? መንፈስ ቅዱስ። የምትዘምሩት ለማን ነው? ለመልአክ። የወረደው መንፈስ ቅዱስ የሚዘመርለት መልአክ። ይሄ ማለት ምን ማለት ነው? የበሬን ምስጋና ወሰደው ፈረሱ ብሎ የሚል በእኛ በገጠርኛው አባባል ማለት ነው። እንደዚህ ነው ነፍስ ከስጋ እስኪላቀቅ ድረስ በመረጃ ቁጭ የምናደርገው። ማንም እዚህ ሶሻል ሚዲያ ላይ የሚጮህ ጯሂ አያድኑም፣ አያስጥሉም። እኔ ጋር ያለ መረጃ አይወራም። ያው ኤርሚያስ ኦርቶዶክስ ሃይማኖትን ይጠላታል፣ እሱን አውጠላቻን ያስተማር ብለው የሚያላዝኑ ሰዎች ሁሉ ጭምር አያስጥሉም። ኢየሱስ ክርስቶስ የአብ ልጅ ምስክሬ ነው እኮ አልኩ። አያስጥሉም። የሚያስጥልም እውነት ብቻ ነው። እውነትን ታውቃላችሁ፣ እውነት ያወጣችኋል። ያለ መረጃ የሚወራ ነገር የለም። ጥላቻ ሳይሆን በመረጃ ላይ እናውራ ከተባለ ቀረብ ብሎ ማውራት ነው።
ቀጠሮ አስቀጣሪ ቀጣሪ ነን ብለው የሚሉ ሰዎች አቀጣጣሪዎች ማለት ነው። አቃጣሪዎችን ራሳችሁ ቅረቡና ተወያዩ በሏቸው። አቃጣሪዎቹም ማለት ነው እናቀጣጥራለን ብለው የሚሉት ይቅረቡና ያወሩ። ይቅረቡና ከኔ ጋር ያወሩ። እኔ ሃርሞኒካ አልነፋውም እንጂ እኮ እዛ ስንት ነገር እኮ እንዴ! እንዲህ አይነት ፌስቲቫል እንዲህ አይነት በመጽሐፍ ቅዱስ ውስጥ እንዲህ አይነት የበዓል አከባበር ነበሩ በቀደሙት የክርስቶስ ቤተክርስቲያን ታሪክ ውስጥ የለም። መጽሐፍ ቅዱስ ላይ ያለ የለም። ስለዚህ ባህላዊ ነው ከሆነ እንተውላችኋለን። መጽሐፍ ቅዱሳዊ ነው ግን ብላችሁ ስትሉ የኢየሱስ ነው ስትሉን ግን ለዚህ ነው የምናገረው። የኢየሱስ ነው ብላችሁ ስላላችሁ ነው። ምንም ከቀኑ ከበዓሉ ማከባበር ጋር አንድ አገ የአባዬ ሃይማኖት የማየ ሃይማኖት የሚባል ነገር የለም። ካለን ጠይቃለን። ኦኬ እኔም እኮ የአባቴና የቴቴ ሃይማኖት ነው እኮ ብዬ እላለሁ። አባዬ የለም እናቴ አለች። የምን ቴቴ የለ የማየ የለ አባዬ ያለ ትጠየቃለህ። ይጠየቃል፣ ይጣራል፣ ይመረመራል። ይመረመራል። ኤርሚያስ መመርመር አለበት። የእሱ የማየ ነው። የማየ የእናቱ ሃይማኖት ነው። ስለዚህ አይጠየቅም ሊባል ይጠየቃል። የአይሁድ ሃይማኖት እንኳን ተጠይቋል። ኢየሱስ አይሁዳውያንን ጠይቋቸዋል። የአባቴ ሃይማኖት ብለው የሚሉትን ማለት የአባታቸው ሃይማኖት እንደ መጽሐፍ ቅዱስ እንዳልሆነ የሰው ስርዓት ትምህርት መሆኑን ፊት ለፊት ተቃውሟቸዋል። ጳውሎስስ ቢሆን ያ ስመጥር ታላቅ ሐዋርያ ማለት ነው። ጳውሎስስ ቢሆን ስለ አባቶቼ ወግ ከመጠን ይልቅ እየቀናሁ ብሎ ያለው ታላቅ ሐዋርያ ገላትያ ላይ ማቅን አለው። እግዚአብሔር የፈጠረው ከማኅፀን የሰራው ለሐዋርያነት ነው። ከእናቴ ማኅፀን ሳለው ለዚህ ወንጌል ተለየው ይላል እና ለዚህ ወንጌል ገና መድኃኔዓለም ጥንቱኑ ሲፈጥረ ጳውሎስ ለሐዋርያነት ተፈጥረ ሳለ አንተ ታዲያ ምንድን ነበር ስታደርግ የነበርከው ብለህ ስትል ለአባቶቼ ወግ ከመጠን ይልቅ እየቀናሁ። ወጋቸው ደግሞ የእግዚአብሔርን ትእዛዛት እስከ መናቅ ድረስ ያደረጋቸው ነበረ። በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ እንደሚናገረው እንዴት ነው ኤርምያስ የሚናገረው? እንዲህ ነው የምናገረው። አየህ ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያላቸውን ጌታችን ኢየሱስ ክርስቶስ ያንን ለዛ ወግ ቀናኢ ሆኖ ጳውሎስ የክርስቶስ ቤተክርስቲያን ያሳድድ የነበረው ለአባቶቹ ወግ ቀንቶ ነው። ለአባቶቹ ወግ ሲፈጠር ግን የተፈጠረው ለጌታ ሐዋርያ ሊሆን ነው። ሃይማኖት እንደዚህ ነው። ይሄ የሃይማኖት ተቋም እንደዚህ ነው የሚያደርገ ለእግዚአብሔር የተፈጠረውን ፍጡር ለእግዚአብሔር የተፈጠረውን ሐዋርያ ጥንቱንም ከማፀን ሲሰራ ለሐዋርያነት የሰራውን እግዚአብሔር ራሱ እግዚአብሔርን አሳዳጅ አደረጉት። ይመጣና የማየ ሃይማኖት ነው የአባየ ሃይማኖት ነው። ለምን የአያት ቅድመ አያት አይሆንም አልኩ። በፊቴ ቆማ አታስጥለውም። በእውቀት ነው የምትሞግተው። ዘመኑ የእውቀት ነው። ዘመኑ የእውቀት ነው። ካልሆነ የተላጠ ኮረንቲ ትይዛለህ ማለት ነው እዛው ቤቱ ውስጥ ማለት። ዘመኑ የእውቀት ነው። በእውቀት ትሞግታለህ። ጴንጤነትን በእውቀት ሞግት። ፕሮቴስታንት ሃይማኖት መመርመር አለበት ብለህ ገልብጠህ መርምረው፣ ግን በመረጃ አውራ። በኮሪስ ላይ ሳንቲም ይለቃሉ። ኢየሱስ ከኔና ከአንቺ ይወለዳል እያሉ የምትሉትን እኔ እዛው ስቀድስ ትሉ ነበረ። እኔ ምል ነበረ ያለ መረጃ ስሜታዊ ያርጋችሁኝ። ነገርየው ግን ሳየው በኋላ እውነቱ እዚህ ሌላ ያለው መተን አይተናል። እናረጋግጥ ብለን መተን ባየንበት ቀረን። ገናናው ኢየሱስ አስቀረን እኮ ነው ብለን አስቀረኝ። እኔን ላይ መጥቼ ቀረው። እሱ ጋር መተህ የእሱ ወገን የሆነ ጋር መተስ ትቀራለህ። አትጠራጠር፣ ትቀራለህ። ጴንጤ ነግሮህ ስለ ጌታ ነግሮህ ሳትለወጥ አትቀርም። ያው ዘመንህን ታስረዝማለህ እንጂ ሳትለወጥ አትቀርም። እግዚአብሔር አምላክ ከረዳ ማለት ነው። ልብን ልቀኛ ካላደረግ ቅድምን አለች። አሁን ገብታ የእናንተ መዝሙር እኛ ብዙ አንሰማ። እውነትሽን ነው እንዴ? ታይ እንጂ ማነሽ ትንቧለን ታይ ስልሽ በመድኃኔዓለም እኔ እዛው ኦርቶዶክስ እየቀደስኩ እያለው ነበር የሃይማኖት አበው መዝሙር እየተባለ የነ ተስፋዬ ጋቢሶን የነ አዲስ ወርቁን የነ ታምራት ኃይሌን መዝሙር ሲያዘምሩን የነበሩት ሲያሰሙን ጆሮአችን ላይ ወጥፈ የታቦት መዝሙር እያለን ስንዘምር የነበረ የታምራት ኃይሌ መዝሙር ነው። ሲጣራ የጴንጤና ኧረ የመናፍቃን አቁሙ ተብለን በጽናጽን ነው ያስቆሙን። በደንብ ነው እንጂ የምትሰሙት እንዴ? የተከስተን በጣም ነው ያ አልበር እንደ ንስር ብሎ የሚለው አንቺ ግን እንዴት ውስጥን እንደሚነዝር እያልሽ ማለት ነው። በደንብ ነው አንጣጥመሽ የምትሰሚ። ማርያም ወረደች አሸዋ ላሸዋ እኮ ይደብርሻል። በህይወቴ በኑሮዬ ጣልቃ እየገባ ያ ወፍራሙ ሰውዬ እያላችሁ የመስፍኔን ከባልሽ ጋር ከልጆችሽ ጋር በቤተሰብ ተደራጅታችሁ አይደል የምትሰሙት?
ኧረ እኛ በፍጹም ምናምን ነገር ይላል። ታይ ታይ እኔ እኮ መዝሙራቸው እኮ በጣም ይገርምሻል ይላሉ። ቅረብና የነ ህይወታችንንም አንዳንድ አጭበርባሪ ጴንጤ ቢኖርም ግን ቅረብና የን ብራዘር እኮ አልኩ። ጌታ ኢየሱስ ለዘላለም ስሙ ይባረክ። የኔ አባት ኦኬ። ለመዘመር ብቻ አይደለም የጠራን በቅድስናም ኑሮ ለመኖር ተጠርተናል። እርሱም በሚመስል ህይወት ለመኖር ተጠርተናል። ስለዚህ ኑሯችንም ይናገራል። ቀረብ ስትል ማለት ነው። ኑሮ አጭበርባሪ ጴንጤ ስላየ አይደለም፣ ኑሮም ይናገራል። ቀረብና ከመዝሙር ያለፈ ጴንጤ ወገኔን ቀረብና የው ላገኘው ማያፈነድድ ማለት ነው። አየህ ደስ አይልም? ደስ ይላል። አንተ ጴንጤነቴን እንዴት ወደድኩት አልኩ። ድፍን 27 ዓመት ሆነኝ። ራሱ የጴንጤው የራሱ ወገኔ ነው። አንተ እንደዚህ ተግለብልበ የትም አደርስም ብለው ሲሉኝ ነበር። ድፍን 27 ዓመት 3 10 ዓመታት ሊያሞላኝ ነው። ኢየሱስ ጌታዬ ገና እንደዚሁ እሸት እንደሆንኩ ነው የምቀጥለው ስልክ እንደዚሁ እሸት እንደሆንኩ አልኩ። ምንድነው እንደዚህ የሚያደርግ ብለህ የኢየሱስ ፍቅር ወደ አገኘሁበት ወደ ምዕራብም ወደ ምስራቅም ወደ ደቡብም ወደ ሰሜንም ስገድ እያሉ ይስሉኝ። ለማን ነው? ወደ ደቡብ ስዞር ለተክለ ሃይማኖት፣ ወደ ምዕራብ ስዞር ለአርሴማ፣ ወደ ምዕራብ ስዞር ለአቡነ ተክለ ሃይማኖት፣ ወደ ሰሜኑ ስዞር ለአቡነ ሀብተ ማርያም እየተባለ ስማቸውን እንኳን የማላቃቸው ሰዎች ማለት ነው። የማንንም የአረብ ሽማግሌና የሀገር ምድራችን ሽማግሌ ሰብስበውበት ማለት ነው። አቡነ እንትና እምአላ ፍሩይ እያልኩኝ ማለት ነው። ወይኔ ኤርሚያስ በእውነት አባ አቡነ መምህር ነ እያልኩኝ መምህሬ ኢየሱስ እዚህ ሳለ እዚህ ጠራኛል። ማቴዎስ 23 ላይ ማንም መምህር ብላችሁ አጠሩ መምህራችሁ አንድ ነውና ይላል። እኔ ምን እልልህ ነበር እዛ አባ አቡነ መምህርነ ማእላፈ ህሮዬ ሐወ ጽምሰማ። አቤት ኤርሚያስ ለማን ነው የምትለው ይሄንን? ለቡልጋው ሰውዬ ለተክለ ሃይማኖት ብርሃነከ ከመንራይ አማነ ተክለ ሃይማኖት ፀሐይ እልላለሁ። ዳርያስ ነቢየ እግዚአብሔር ለንጉሱ ለመሲሁ ለኢየሱስ ጠቅሶ የተናገረውን የቆሬ ልጆች የዘመሩትን መዝሙር ሁሉ በብርሃን ብርሃን እናያለን ብሎ ያለው ማን ነው? በዳዊት መዝሙር ላይ ለማን የተባለው? ለመሲሁ። ጎሳ ልቤ ቃለ ሰናየ እያሉ ያሉት የቆሬ ልጆች ለማን ነው? ለመሲሁ ለኢየሱስ ለንጉሱ። እኔ ግን ስራዬን ለንጉሱ እነግራለሁ ይላል። እኔ ግን ምን ስልል ነበር? የአባ ሕርያቆስን ቅዳሴ ማርያም ምን ስል ነበር? ጎሳ ልቤ ቃለ ሰናየ ወአነሃ ቅዳሴ አለ ማርያም። ኤርሚያስ እባክህ ተበልተሃል። ያለፈው ዘመን ተበልተዋል። ከዛሬ 27 ዓመት በፊት ሰይጣን ጢባ ጢቤ ነበር የተጫወተበት። ኢየሱስ ደረሰልኝ እንጂ እዛ ነው ገና ነው። ኢየሱስ ደረሰልኝ አዳኜ ኢየሱስ ብዬ ለመጠራት ብዬ ለመዘመር ጠራኝ እንጂ ንጉሱ ደረሰልኝ እንጂ እዚህ ማናችሁም አልደረሳችሁልኝም። ከየት እንዳወጣኝ ስለማቅ እኮ ነው የማወራው። እህት ዓለምዬ ከየት እንዳወጣኝ ስለማቅ። ምንድነው እንዲህ ቱግ የሚያደርግ ብለህ ካልከኝ የኢየሱስ ፍቅር ዝም አያሰኝም። ያውም በእውቀት እኮ ነው የማወራው። እህት ዓለም በእውቀት አዳኘ ኢየሱስ ገና ነው ደረሰልኝ እንጂ እምአላፈ ህሩይ እያልኩኝ ማለት ነው። ሐውፅም ሰማይ ብርሃነከ ከመ ንርአይ። ተክለ ሃይማኖት ምን ብርሃን ያሳያል? በብርሃን ብርሃን እናያለን ብሎ ያለው በነቢየ እግዚአብሔር ዳዊት የተናገረው ለማን ነው? ለእግዚአብሔር ነው። ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ብሎ ያለው ለማን ነበረ? ለእግዚአብሔር ነው። መምህር ኤርሚያስ ተብዬ ቦርጬን አንዘርጬ ቀሚሴን ለብሼ ሻሸን ጠምጥሜ በስርዓት በሰው ዘንድ መከበር ብለህ ካልክ፣ ገንዘብ ለማግኘት ብለህ ካልክ፣ ሆድን ለመሙላት ብለህ ካልክ የኢትዮጵያ ኦርቶዶክስ ክርስቲያን ቱጃር ናት። ኦኬ እቀጥል ነበር አልኩ። እኔ ኢየሱስ ይሻለኛል ብራዘር፣ እኔ የዘላለም ሕይወት ይሻለኛል። እንዲህ ናትና ስለ ጥብቆ ለብሼ ከገጠር ከብቶች ጠብቅ የነበርኩበትን ያችኑ ጥብቆ ለብሼ የዘመን ቁጥሬ እስኪያልቅ ድረስ ኢየሱሴን ተከትየው ልሄድ አልኩ። ዝና ነው፣ ብር ነው፣ ክብር ነው። ጴንጤ ጋር ብትመጣ ምንም አይሰጡም። ለምን ደግሞ አይሰጡ? ክብር ለማን እንደሚሰጥ ያውቃሉ። ክብር ለእግዚአብሔር ብቻ ብሎ የጨከነ ትውልድ ጋር ነው የመጣሁትኝ። እና እስኪ እንግዲህ እህቶቼ መስዬ
እነ ማይሲ አንዴ ጨብጨብ አድርጉ ሊያጨብጭቡ ሊቤና አያጨብጭ ምንድነው በጌታ ወንድማችንና በቃ ነው ለምዱ ሶ ለኔ የጸጋ ስግደት ልሰግድ ያገባሽም እንደ መሲ እንደዚህ ሲሰብክ ይወደ ጌታ በሰጠ ጸጋ ነው የምሰብክ አንተ ማጠቀም ባሪያ ነኝ ትለኛለች እኔም አልልም ግን ብል ይሉኛል ታንክ ዩ እግዚአብሔር እሱ የጸጋ ግን እኔ አይገባኝም 27 ዓመት ሙሉ በጌታ በነበርኩበት በወንጌላዊነት እያገለገልኩ ምንድነው እኔ ትንሽ የጸጋ የአክብሮ ስግደት አሰግዱልኝ አንሰግድልህም ነው የሚሉት ምን ነክቷቸዋል ለእነንተና አይሰግዱ የለ ብዬ ከጎረቤት ብጠቅስ እዚህ አይሰራም ነው የሚሉት ደስ አይልም ደስ ይላል እኮ አልኩ ደስ ይላል ደስ ይላል ደስ ይላል እንግዲህ ፓስተራችን ቆይተዋል በንጉሱ በለውጡ ዘመን ነው ይሰብኩ የነበሩትና ለሳቸውን ዘምር ተብሎ ይባላል የለም እኛ ጋር የለም እጅግ የምንወደው አባትን ብለን ብንጠራው ማናፍርበት ታላቁ እስከሚሞት ድረስ ጊታሩን ለቅትቷት ወደ ጌታ እስኪሄድ ድረስ የሚዘምረው ለማን ነው ለእግዚአብሔር እኛም ደግሞ ለፓስተር ተስፋዬ ይገባዋል እኮ ባኮትን እድሜያቸው ረቁና በንጉሱ በዛ በደርግ በመከራው ዘመን ሁሉ ሲዘምሩ ነበር አሁን ለሳቸው ይገባቸዋል ተብሎ የሚዘመርላቸው መዝሙር የለም አጭርና ግልጽ እኛም ፓስተር ተስፋዬም ለማን ነው የምንዘምረው ለታረደው በግ ደስ አይልም አቤት ክርስትና እኔና ዘመን ዘምሬ አንድ ቀን እንኳን ለኔ ለምን ለስሜት ያዘምሩኝ አላሉም እንሳቸውም ግልጽ አይደለም እንደ አማርኛችን ግልጽ ነው አቋማችን ግልጽ ነው አምልኳችን ግልጽ ነው የምናመልከው አብ ወልድ መንፈስ ቅዱስ ነው የምንዘምርለት ለአብ ለወልድ መንፈስ ቅዱስ ነው የምንሰግደው ለአብ ለወልድ መንፈስ ቅዱስ ነው ምስጋናና እውነቴን ብዬ የምልህ ለጊዮርጊስ ብዬ የልጅነት እጄ እስኪያብጥ ድረስ ከበሮ ቃልቻ ይመስል የደበደብኩበት ማለት ነው ከተዘመረ ለእግዚአብሔር እንጂ ከተሰገደ ለእግዚአብሔር ነው እንዲህ ናትና ተው እንጂ አንተ ተው ከተዘመረ ለስላሴ ክብር ነው ለእግዚአብሔር ክብር ነው እሱን ደግሞ የምታገኘው ጴንጤ ጋር ብቻ ነው እኛ ጋር ስትመጣ ነው የምታገኘው የለም ዛሬ የዓመቱ ፓስተር እንትና ነው ተብሎ የሚከበር የለም የዓመቱ እናታችን እንትና ናቸው መሰረተ ክርስቶስ ቤተክርስቲያን ስትቋቋም በመጀመሪያ ያቋቋሟት ነበሩ በእውነት እሳቸው ዛሬ ወደ ጌታ አልፈዋል እና የሙት ዓመት መታሰቢያቸው ነው የሙት ዓመት መታሰቢያቸውን ደግሞ በስግደትና በዝማሬ እሳቸውን ከፍ ከፍ ልናደርጋቸው ይገባል በረከታቸው ይደርብን የሚባል አርቲቡርቲ ወሬ እኛ ጋር የለም ለዚህ ነው ጴንጤ መሆኔ በጣም ደስ የሚለኝ አንተዬ ንጽት ጥርት ጥንፍፍ ያለ በቃ የለየለን ባሪያና ጌታ የተለየበት ቤት ነው እዚህ ቤት ታገታ ወረከኛ ባሪያና ጌታ የተለየበት ቤት ነው እንደ ኦርቶዶክስ አስረሽ ምጪው ለባሪያም ስግደት ለመቤቲቱም ስግደት ለጌታውም ስግደት የሚባል ነገር የለም ባሪያና ጌታ የተለየበት ነው እዚህ ፍጡርና ፈጣሪ የተለየበት ነው የሚዘመርለትና ዘማሪን የለየነን Thank you Lord በቃ ተው እንጂ ሃርሞኒካ ትነፋለህ እንዴ አንተ በየዓመቱ ጥምቀተ ባህር ብለህ እየወጣህ ወይ ልጆቼ እየጨፈሩ ነው ብሎ እግዚአብሔር ከሰማይ ጥር አንድ ብለህ ሙሉውን የያዘው በ10 ስለሆነ ያው እንግዲህ ጥር ይቆጠራል የካቲት 2 መጋቢት 3 ሚያዝያ 4 ሐምሌ ሰኔ 5 ሐምሌ 6 ነሐሴ 7 መስከረም 8 ጥቅምት 9 ኦኬ ለገና ወይ ለጥቅምት መድኃኒዓለም ወይ ለጥቅምት አቦ ጉጭ ታደርግልሃለች አንድ ሰፈር ለሰፈር የሚሯሯጥ ጎረምሳ ማለት ነው
ምን ሆነሽ ነው? ገና ጽንሱ ሲይዛት ምን ሆነሽ ነው? ተወርሰ አይኔ ባለፈው የጥምቀት ቀን የበላሁት ሳይሆን አይቀርም እያጥወለወይ ምንም በልተሽ አይደለም እህትዬ። ምን የተለየ ነገር በልተሽ ነው? የጥምቀት ቀን የበላሽው ሳይሆን ሌላ በልተሻል። የበላሁት ከዛን ቀን ጀምሮ አልተስማማኝም። እንዴት ይስማማሽ? እንዴት ይስማማሽ? ሎሚ ውርወራ ምናምን ነገር ብሎ የሚል ቁማር ልትጫወች ሄደሽ ስትወረውሪ አገኘሻ። እዛ ሃርሞኒካ ስትነፊ ነበር። ማታ ደግሞ ያው እኔ ጋኑ እነግራችኋለሁ። እንደወረደ ነው የምነግርህ፣ እንደወረደ እዛ ከዛ ቀን ጀምሮ እምቢ አለኝ። አምቧ ሁሉ ጠጣሁበት። ታይ በአምቧ የሚጠፋ አይደለም እሱኛው በአምቧ የሚጠፋ አይደለም። ነገሩ ለኢትዮጵያ ብሔራዊ ውትድርና ይሆናሉ። ልጆቹ ተወልደው ሲያድጉ ለብሔራዊ ውትድርና ይሆናሉ። ጉድ እኮ ነበር ሲታይ የነበረው፣ በተለይ በገጠር ጫካውም የተመቸ ነው። ጅብ ጎትቶ ካልወሰደ በስተቀር እዛ እንትን በኦሮምኛ ጨከታ የሚባል አለ፣ ድግጣ ማለት ነው። ቅጠል ነገር ነው፣ በቃ ጉዝጉዝ ያለ ነው፣ አይታይም። ጠፍ ጨረቃ በሚሆን ሰዓት ላይ ሲሳይ ነው። ጌታ ኢየሱስ ምስክር እኮ ጥምቀት ጠፍ ጨረቃ ላይ ከሆነ ለእኔ አገር አርባ ጉጉ ላይ ለተወለዱ ጎረምሶች እንትን ምንድነው ፋሲካ ነው፣ ፋሲካ ነው። እርምዬ እዚህ ጋ አንድ ነገር ትዝ አለኝ። ሶሪ ያ እኔ እዛ አካባቢ ተወልጄ ስላደግኩ የማውቀውን ታሪክ ነው የምነግርህ። እና ጠላና ዳቦ ይዛችሁ ሂዱ እንባላለን። ጥምቀት ያው ጫካ ገጠር መብራት የለም ምን የለም። ጠላና ኃይለኛ ጠላና ዳቦ በደንብ በቃ ያበደ በቅቤ በበርበሬ ምናምን የታሸበት ምናምን እና እኔ እንኳን ልጅ ነኝ፣ በልጅነቴ ነው ከሀገር የወጣው። ግን ታላላቆች ወጣቶች የሚገርም ነገር ባልቴቶች እንደዚህ ፈቶች ባሎቻቸው አርሚ ሄደው የሞቱባቸው ያን ቀን በቃ አሸሆይና ነው ያ ሌሊት። ሴቱም ያውቃል፣ ጎረምሳውም ያውቃል። ትንሽ ከተጨፈረ በኋላ ቀጥታ ሁሉም ተያይዞ ጥንድ ጥንድ ሆኖ ጫካ ነው የሚሄድ እና አሁን የምትናገረው ነገር በአይኔ ያየሁት ነገር ነው። ልጆች ነን፣ ያው ተደብቀን እናያቸዋለን ወይም ደግሞ ከርቀት ድንጋይ እንወረውርባቸዋለን እና ቁልቢ ሄዱና ድንግልናቸውን ይሰጡና ጠዋት ተነስታ በነጠላ ፊቷን ተከናንባ ቄሱ ጋር ሄዳ ወይ ዲያቆኑ ጋር ሄዶ ይመዘገባሉ። ድንግሌን ሰጥቻለሁ ማታ ይላሉ። ድንግልናቸውን ለገብርኤል ነው ተስሎ የሚመጡት ስፔሻሊ ከኦሮሚያ ክልል ወደ ገጠርማው አካባቢ ያልሰለጠነ ህዝብ ስለሆነና አላውቀውም። መጽሐፉን እሱኛውን አምጣ። ራእይ ማርያም ግን ከሆነ ትክክል ነው ይላል። ራእየ ማርያም እሱን አውቃለሁ። እሱ ያው ፌስቡክ ላይም ሚዲያም ላይም የሚሄድ ነው። ይሄኛው ብዙ ጊዜ ሼር አልተደረገም። እየፈለኩ ነው አማዞን ላይ ሳገኝ አሳውቃለሁ። ቆይ በደንብ እንትኑን አይቼ እና በወቅቱ ሄደው የነበሩ ይወራ የነበረው ነገር አሁን አንተ ያልከውን አይነት ነገር ይደረግ እንደነበረ በጣም ከማምናቸው ሰዎች ሰምቻለሁ። በኢንፎርሜሽን ደረጃ ሰምቻለሁ። በአይኔ ግን አላየሁም። መረጃ ግን እንዲኖረኝ እፈልጋለሁ። ስለዚህ እግዚአብሔር ይረዳኛል። በቀጣይ ማድረግ ያለብኝ ነገር ካለ አደርጋለሁ። በመረጃ ላስቀረው የምችለው ነገር ካለ ይደረግ። ይሄ የሚባለው ነገር እሺ፣ ሰሙሻል የምታውቀዋለህ? እሺ እኔ ቁልቢ በአካልም በተደጋጋሚ ስለሄድኩኝ ሂውማን ፕራክቲሶች ነበሩ። ያው አንዳንድ ጊዜ ደግሞ ፎልስሊ አኪዩዝ ማድረግም ጥሩ አይደለም። ይሄ ድንግልና እኔ ኢሉ አባቡራ ዞን ከ5 ዓመት በላይ ምናምን እዛ ኖሬያለሁ። አሁን ወንድማችን ግን በጣም አደገኛ ነገር ነው እያወራ ያለው። ድንግልና ለዚህ ተስዬ ሄጄ ሙስሊሞች ይደፍራሉ። ይሄ ማንንም ወደ ጌታ አይመጣም፣ ወደ ጌታ አይመልስም። ሰውም ስለሚያውቀው እንደዚህ አትበል፣ ጥሩ አይደለም። ጥሩ ነገር በቃ ኤርሚ በጣም በስርዓት ገልጸኸዋል። በቃ በዓል ተብሎ የእንትኖች በዓል ነው። ይሄ ምንድነው የሚባለው? አውሮፓ ውስጥ አለ አይደለ?
ይሄ ምንድን ነው የሚባለው? ይሄ ለካርምሳል አይነት ነገር ሴቶች ክብረ ንጽህናቸው ያ እኔ እንትን የሚሉትን ምናምን በቃ ገልጸኸዋል። በጣም በደንብ አድርገህ ገልጸው ሄዳ እውነት እዛ ቦታ ላይ ክርስቶስ ነው ወይ የሚነግሰው? የሚሄደው ሰው እንደዚህ ነው ወይ የሚለው ያው የጎንደሩ እኮ ምስክር ነው። ግን ከቁልቢ ጋር እያይዘህ የተናገርከው አዎ፣ በፊት ከዚህ ቀደም ቅማል እንትን ይላል ሰው መርፌ ሁሉ ይሳል ነበር። ይሄ መርፌ ቅማል ተሳሉ ብላ ቤተክርስቲያኗ ተሳሉ ብላችሁ አይደለም ሰዎች። ይሄን ደግሞ ቤተክርስቲያኗ እኔ ኦፖዝ ስታደርግ በተደጋጋሚ ኦፖዝ ስታደርግ እኔ አውቃለሁ፣ እዛ ቦታው ላይም ተገኝቼም ስለነበረ እና ሰዎቹን ከእንዲህ አይነት ስፒሪት ማውጣት ጥሩ ነው። ግን አሁን ያልከው ድንግልናን እንዲሰጠ በታሪክ አይደለም ክርስትና ቦታ ላይ እስልምና ቦታ ላይ እንዳይባል ራቢራ አንዳንድ ጊዜ ምን አለ መሰላችሁ ሰው ወሬያችን እንዲጣፍጥ እንዲህ መጥፎ ነገር አናርግ። እኔ በተደጋጋሚ እዛ አካባቢ ሄጃለሁ። ሰው ያደርግ ነበር እስቲል አሁንም ኢቭን ቁልቢ ብሎ ሄዶ መሸታ ቤት የሚያድራል የሚጠጣ የሚዘሙት የሚሰክር ለማስጠንቆል እዛ ድረስ መሄድ ሰው አለ። እኔ ኦብቪየስሊ ልንገራችሁ የማውቀው ነገር ስለሆነ ስለዚህ መመለስ ያለብን እኚህን ሰዎች ወንጌል ሰብከን ወንጌል ያስፈልገዋል ህዝቡ። አመት ጠብቆ ቁልቢ መሄድ ሰው አለ። አመል ምን ሊያደርግ ለማስጠንቆል። ይሄ ኦብቪየስሊ የሚታወቅ ነገር ነው። ይሄ በግልጽ የሚታይ ነገር ነው። ህዝቡ ምን ክርስቶስ ማን እንደሆነ ማያውቅ ህዝብ እኮ ነው ያለው። ታውቃላችሁ ገብርኤል አምላክ የሚመስለው ሰው ነው ያለው። ከክርስቶስ ስም ይልቅ የገብርኤል ስም የሚያድነው የሚመስለው ከክርስቶስ ይልቅ ገብርኤል የነገሰበት እንደዛ ነው ህዝቡ። ይሄ ህዝብ ነው ወንጌልን መስማት አለበት መስራት ያለበት። አሁን እንዲህ ነገር ሲነገር ሰው ይደነግጣል። በቃ አዎ ሰውየውን እንርገጠው። ግን ይሄ ቤተክርስቲያን ውስጥ ድንግልናቱ ይሄ ነገ ጎረቤት እኮ እኛ አለን፣ ኦርቶዶክስ ጎረቤት አለን እና እንዲህ አይነት ነገር ይሄ ሰው ከሰው ያጋጫል። በቃ አንድ ውሸት ነው። ምክንያቱም እኔ በጣም ቅርብ ስለነበርኩ ለቤተክርስቲያን ነው እና በጣም እኔ ስሰማው ራሱ በጣም ያንቀጠቀጠ ምንድን ነው የሚያወራው ነው እያልኩ ያለው እና አታወራ በእናትህ እንዲህ አይነት ነገር ግን ይሄ ነገር እኮ ስህተት ብለን በቃ እንተች ሳሙሻ ሮቤራ እኮ ብቻ ሳይሆን ግን ይሄ ነገር እኮ በጣም ብዙ ሰዎች ያወሩታል። ታውቃለህ አይ ቲንክ ሰምተው ከሆነ ማለት ነው። ምን አለ መሰለህ ኤርሚ አንዳንድ ጊዜ እንዲህ አይነት ነገሮችን እኔ ቼክ ለማድረግ ሞክሬያለሁ። ይሄ ድንግልና የሚባለው ድንግል ተመርጦ ምናምን ይሄ ምን አለ መሰለህ ብዙ ጊዜ ዲፋሜሽን ይሳሉ። እኔ ሄጄ በአካል ስላየሁት ነው። አይደለም ይሄን መርፌ የሚሰኩ ሰዎችን እንኳን ቤተክርስቲያኗ ስታወግዝ ይዛን ሰዓት እኔ አውቃለሁ። እኔ በቃ ሄጄ ስላየሁት ነው። እኔ አሁን ባላይ እንዲህም አለ እንዴላለሁ። ግን አሁን ይሄ ድንግልና ተቆጥሮ እንዲቆሙ እንዲን ያህል ድንግል ለእንትን ተሰጠ፣ ሙስሊሞች ድንግል ደፈሩ፣ የሚደፍሩት ሙስሊሞች ናቸው ምናምን ይሄ እንዲህ አይነት ነገር ተዋረለ። በቃ እኔ በጣም ሆነ አንዳንድ ጊዜ ምን አለ መሰላችሁ አትሊስት ጥሩ ባህል አለ፣ ኢትዮጵያዊ ባህል። የሙስሊም ስጋ የማይበላን ሰው መተ ድንግል ተመርጦ ከኢሉ አባቡራ ከጅማ ከምናምን ተመርጠው ድንግል ሄደው እንደዚህ አትበለ። ሌላኛው ደግሞ መጽሐፉን ለኔ ብትነግረኝ እኔ ማወቅ ስለምፈልግ እንዲህ መጽሐፍ አለ ላልከው እኔ በጣም ብዙ መጽሐፎችን የማንበቡ ኢንተረስቱ ስላለኝ ብትነግረኝና እኔ መጥቼ ይሄ ሰይጣናዊ ነው ያልኩ እንድንቆምም ይሄ ምንድነው ሞር ፖለቲሳይዝ ስታረገው ነበረ። ከእንዲህ ዘር ተመርጦ ከእንዲህ ዘር በጣም አደገኛ ፖለቲሳይዝ የሆነ ወሬ ነው። በቃ እኛ ሃይማኖትን ያዝ ነው ክርስቶስን ብለን የመጣ ነው። የክርስቶስን መንግስት ላይ ፎከስ ብናደርግ ሌሎቻችሁን ከታች ብሔር ተኮር እንትን የምታደርጉ ሰዎች አቁሙ። በቃ እኛ አላማችን የክርስቶስን መንግስት እንትን ማለት ነው። በጣም ኤርሚ ክሊር አርጎ ገልጾታል። በጣም ትናንትና ጎንደር ላይ ብታዩ በቃ እኔ ይሄ ሁሉ ህዝብ ዕውቀትን ከማጣቱ የተነሳ ጠፍቷል። ጭፈራ ቤት ነው ሰው ይዋላ ያለው። ድንግልናዋ እየተወሰደ ነው እየሄደች ምንም የማታቅ ሴት ከቤት ወጣ በዛ ዕለት ድንግልናዋ ይወሰዳል። በዛ ዕለት ቤተሰብ ይሄንን ነገር ማስቆም አለብን። ሃይማኖታዊ ባል እንዳይባል እኔ እንዲህ አይነት እኔ አይደለም ክርስቲያንን በሚል ይግራ በእስልምና ውስጥ እንኳን እንዲህ አይነት ነገር አይተናናቅም። አሕዛብ በምንላቸው ውስጥ ይሄ ነገር መቆም ካለበት ወጥቶ በዛ ቀን ሰው የእውነት ወንጌል ስርጭትን መስራት ካለበት የዛን ቀን ነው። ሆቴሉን ስታይ የሚጠጣ የሚሰክር የሚደባደብ
ታቦት አጅቦ እኮ ሰክሮ ጥንብዝ ብሎ ምናምን አይታችኋል መቼስ ሚዲያ ላይ ከሴት ጋር እንደዚህ። እኔ የኢትዮጵያ ባህል እኔ ሳድግ እኔ ገና በሚዲያ እያየሁ ስለሆነ ነው በጣም ያጸየፍ ታውቃላችሁ። እኔ ሃይማኖታዊ ባህልን ሊያከብር ወጣ ብትሉኝ እኔ እንጃ አይመስለኝም። እኔ ቤተክርስቲያኗን ብሰራበት ደስ ይለኛል። የወንጌል አማኙም ትልቅ በርደን ነው፣ በቃ ቀንበርን የተጫነብን ይሄ ነው እኮ። ልናለቅስ ነው የሚገባን። የእውነት ወንጌል ሊሰበክለት ይገባል። ይሄ ሰው አያውቀውም፣ ክርስቶስ ኢየሱስን አያውቀውም እኮ ይሄ ህዝብ። ስለሚጠራው አይደለም፣ ምን እንደሆነ እያወቀው አይደለም። ይሄ ጄኔሬሽን አይታችኋል አይደል? እንዲህ ይሄ ምን አይነት ፈረንጆች ራሱ ሼም አላቸው። የእውነት እንጃ ስርዓት አላቸው እነሱ ራሱ። በፊልም ከምናየው የባሰ በአካል። በነገራችን ላይ ትልልቅ ሰዎች እንዳይመስላችሁ፣ ያንጎች የነገ ሀገር ተረካቢዎች፣ እኚህ ነገ ለሀገር ስጋት ናቸው፣ ለትውልድ ስጋት ናቸው፣ የሀገር መርገም ናቸው እኚህ ሰዎች። ወዳጄ ምን ስቅበት እኮ አይደለም የምናለቅስበት ነው ይሄ። እኔ ብዙ ጊዜ እንዲህ አይነት ነገር ናለኝ። ኤርሚ በእውነት ሆቴሎችን ብታይ የዛ ቀን ሆቴሎችን ስታንድ ባይ ናቸው። ሴት ተዘጋጅተው አሉኝ አሁን የሚመረጡ ሴቶች በቃ እንትን ተብለው የባህል ልብስ ለብሰው ምናምን ስራቸው ምንድነው? ዝሙት፣ ግልሙትና። ወንዱስ ያለውን ሳንቲ ገንዘብ ሰብስቦ ይጠጣል፣ ይሰክራል፣ እየተዳራ ያድራል። ይሄ ህዝብ እኮ ለክርስቶስ ያስፈልገዋል። እውነቴን ነው የምላችሁ። እኔ በቃ ማየት አልቻልኩም። የእውነቴን ነው የምላችሁ፣ ማየት አልቻልኩም። ሰው አዳር እየጨፈረ እኔ አንድ ጥያቄ ልጠይቃችሁ። እኔ ለኦርቶዶክሶች ጥያቄ ልጠይቃችሁ። የእውነት ክርስቶስ ተጠመቀ እያላችሁ ነው የምታከብሩት ነው? ሰይጣን እየነገሰ ነው? እኔ ቀኑ ሰይጣን እየነገሰ የሚያድርበት ቀን ነው እኔ የምናገረው። እኔ ሙሉ ሆኜ ነው የምናገረው። ሰይጣን እየነገሰ የእግዚአብሔር እኮ መንፈስ ቀና መንፈስ ነው። ሰውን ወደ እውነት የሚመራ ነው፣ ወደ ህይወት የሚመራ መንፈስ ነው። ይሄ ህዝብ ሁሉ እንዴ በሚሊዮን የሚቆጠር ህዝብ እግዚአብሔርን ፍለጋ ነው የወጣው ወይንስ የተጫነበትን አጋንንት ሊያነግስ ነው የወጣው? ይሄን ጥያቄ መልሱ። ይሄን ጥያቄ እንድትመልሱ ፈልጋለሁ። እኔ እኮ ተናግሬያለሁ። ኦልሞስት ከተናንተ ወዲያው ነው። የሚሞተው ህዝብ አያሳስባችሁም ወይ? ትውልድ እኮ እየጠፋ ነው። እቺ ሀገር በእውነት እግዚአብሔር ምን አይነት እንዴት እየታገሳት እንደሆነ ኩርንችት ሚስማር ነበረ የሚያዘንብብን እና እባካችሁ ወይ ስሙን ቀይሩት። ምን አንድ እንትን ነበርና እስክንድር የተባለ ንጉስ ነበረ። የታላቁ እስክንድር ይባላል። ይሄ እስክንድር የተባለው ንጉስ ኦብቪየስሊ ይታወቃል። የመቄዶንያ እንትና እንደነበረ ንጉስ እንደነበረ መቄዶንያን ያስተዳደር የነበረ እንደነበረ ይታወቃል። በታሪክ ነው የሚታወቀውና በጣም ጦረኛ ነው። ለጦርነት ይወጣል። ለጦርነት ሲወጣ ሰራዊቱን አስከትሎ ነው የሚሄደውና ከኋላ ይመላለስባቸዋል። እንትን ሰራዊቱን ሞኒተር ያደርጋል እና ሁሉም እየተኮሰ ነውና አንዱ ከወታደሮቹ መሃል ወደ ኋላ ማፈግፈግ ጀመረና እንትን ሲል እስክንድር ከጀርባ ሆነ ያዋል። አንተ አለው። አቤት ሲል ስም ማን ነው ሲል እስክንድር አለው። ወይ አጥብቀህ ተኩስ አሊያም ስሜን መልስ ብሎታል። ወዳጄ አርፈ ክርስቲያን ነኝ የምትል ከሆነ ክርስቶስ ማን እንደሆነ ወቅ ክርስቶስ ማን እንደሆነ ሳታውቅ ግን ክርስቲያን ነኝ አትበል። የምጨፍርለት አምላክ የለም። የምዘሙልትለት የምሰክርለት እንደፈለክ የምትሆንለት አምላክ የለም። የመዳን ቀን ዛሬ ነው። ተመለስ ወዳጅ። ዛሬ ምንም ላይ መስልህ ይችላል። ትሞታለህ። ሞት እንዳለ ወቅ። ትልልቅ የምትላቸው ሰዎች እየሞቱ ነው። ቦታ የሚሰጣቸው ሰዎች እየሞቱ ነው።
ወንድሜ አንተም ትሞታለህ። ስትሞት ግን መግቢያ የት እንደሆነ እወቅ። ለዚህ ህዝብ እኔ አደራ ምለው ሰው ወጥቶ ወንጌልን ሊሰብክ ይገባል። ወንጌልን ሊሰብክ ይገባል። ወንጌልን ሊያቅ ይገባዋል። ይሄ ህዝብ እንዴ የእግዚአብሔርን መንግስት አይወርስም እኮ ነው የተባለው። ጸብ፣ ክርክር፣ ስካር፣ ዝሙት እንዲህ የሥጋ ስራ የተገለጠ ነው። ገላትያ 5:19 ይሁት እንዲህ ያሉት የእግዚአብሔርን መንግስት አይወርሱም። ወዳጄ ትልቁ ሞት ከእግዚአብሔር መንግስት መለየት ነው። ቤት ነው እና ወደዚህ ጌታ ጥሪ ማደርገው ይሄንን ነው እና እባካችሁ በቃ እኛ ትውልድ ላይ እንስራ። በእውነት ልናለቅስ ልናዝን ነው የሚገባው። የእውነቴን ነው እና ቴንኪው ኤርሚሻ ይቀጥል። ሰማው ነገሩ እውነት ነው እውነት አይደለም ብሎ የሚለውን ማረጋገጥ ፈልጋለሁ። ከዚህ ከሴክሹዋሉ አቅጣጫ ስለት ተስዬ ነው ምናምን ነገር ብሎ የሚለው ስለት የሚባለው ይሄ ቁንጫ ቅማል ምናምን ነገር የሚያቀርቡት ግን እንደሚያቀርቡና ቤተክርስቲያኒቱም ግን እንደምትከለከል አንዳንድ ሀሳብ እንደዚህ እንደሚሰጥ አውቃለሁ። ከዛ ያለፈም ነገር አይደል ስሙን መግለጥ ይኖርብኛል አይኖርብኝም። ያ ሰው እዛ ያገለግል ከሆነ አሁን አላቅም። ስሙ በ4 ፊደል ነው የሚጠራው እና ያ ሰው ነግሮኛል። ሐረርና ድሬዳዋ ለአገልግሎት በሄድኩ ጊዜ ከዛ ስመለስ አብሮ ወደ አዲስ አበባ የመምጣት እድሉ አግኝቼ ነበርና በዚህ በምዕራብ ሐረርጌ አካባቢ ላይ ገለምሶን ጨምሮ ኢቭን እዚህ ወደ ሚጨታ አሰበ ተፈሪ ማለት ነው እዛ አካባቢ ድረስ በደንብ ተዘዋውሮ ስብከተ ወንጌል ላይ ያገለገለ የኦርቶዶክስ ቤተክርስቲያን ዲያቆን የነበረ ነው። አሁን ስሙን አልጠራም፣ እዛ ምናልባት ሊኖር ስለሚችል ማለት ነው። ይሄ የምነግርህ ከዛሬ 18 እና 19 ዓመት በፊት ማለት ነው። እና ሲያወራኝ ነበር እንደዚህ አሁን ይህንን ከድንግልና ምናምን ነገር ብሎ የሚለውን በቃል ደረጃ ሲያወራ ሰምቼዋለሁ። እኔ በሰማሁት ግን እርግጠኛ ሆኜ መናገር አልፈልግም። ግን ዘንድሮ ግን ታጥቄ በተለይ ዘንድሮ ማለት አሁን ኔክስት ላይ እንደው ምናልባት በቪዲዮ የሚቀር ነገር ካለ እሱን ለማድረግ አስቤያለሁ። ልክ እንደዚህ አሁን የሰሜን ሸዋ አይነት መጥቆራ ብሎ የሚለውን ነገር እንዳረጋገጥኩት ከደብሩ አስተዳደር ነው የሰማኑ ሰው ልኬ ነው ያረጋገጥኩትኝ። በፎቶ የተደገፈ ነገር አለ፣ በቪዲዮ የተደገፈ ነገር አለና ይሄኛውን ግን አሁን እንዳልከው ቅድም ማለት ነው። ለምሳሌ አሁን ለእኔ በጣም ይከብደኛል። ይሄ ለንግግር ይከብዳል እኮ ድንግልናዬን ድንግል ሆኖ ተመርጠው መጥተው ሙስሊም ነው ድንግልናቸው አጋንንት ራሱ አረበት ይሄ በጣም የሚደብር ነገር ነው። ይሄ አይደለ አንድ ሃይማኖተኛ ነኝ ከሚል ሰው የማይጠበቅ ነገር ነው። የእውነት ይሄ በጣም ይደብራል። ሲጀመር አረ ተው እንዲህ አይነት ነገር ጥሩ አይደለም። ደግሞ ሊመሰክር ይመጣል እንዴ? በቃ በጣም ለመስማት የሚቀፍ ነገር አታውሩ። ስህተት ነው። ልክ ነው። እኔ እስማማለሁ ከሰሙ ጋር። ምክንያቱም እንደው ይሄን ያህል ወጥቶ የእምነቱ ተከታይ ከእምነቱ ተከታይ ጋር ነው እንኳን ተብሎ ቢባል እሺ ምናልባት ያስኬዳል ተብሎ ይባላል። እሱም በመረጃ ላይ የተደገፈ ነገር ሲሆን ነው። እና ሮቤራ እንግዲህ ሄጄ አይቻለሁ ብለሃል። እኔ ደግሞ እኔ አላየሁም፣ በኢንፎርሜሽን ግን እንደዚህ ሲወራ ሰምቻለሁ። ምን ያህል ግን እርግጠኛ እንደሆነ ስለማላቅ በዚህ ላይ ብዙ እንትን አለ። መጽሐፉን በተመለከተ የራእይ ማርያምን አውቃለሁ። የራእይ ማርያም መጽሐፍትን የድሮ ላይ ማለት ነው የአሁኑ ላይ አውጥተውታል። የድሮ ላይ ግን ከዚህ ከብሔር ጋር በተገናኘ የተጻፈ አለ። እሱ ግልጽ ነው፣ ልክ ነው። ሚዲያም ላይ ወጥቶ ትልልቅ የፖለቲከኞች ሁሉ ለፖለቲካ ፍጆታ ሲያውሉት አይቻልም፣ እሱን ጽሁፍ ማለት ነው። እና ማንም ምንም ያለ የለም። እሱን ውሸት ነው ብሎ ያስተባበለ ካለ ያ ሰው ውሸታም ነው። ራእይ ማርያም ላይ የድሮ ጽሁፍ ላይ በተስፋ ገብረ ስላሴ ዘብሔረ ቡልጋ በታተመው ላይ በስርዓት የተጻፋል እና ያን ነው ብለን የምንለው። አንዳንድ ጊዜ የምንሰማውን ነገር በመረጃ ላይ ብናስደግፍ ጥሩ ነው ለማለት ነው። ቴንኪው። ሌላው ግን ከዚህ ከጥምቀት በዓል አከባበር ጋር በተገናኘ እንግዲህ መጽሐፍ ቅዱሳዊ አይደለም። ጥምቀት ጌታችን እንደተጠመቀ እናምናለን። አዎ በዮሐንስ እጅ በዮርዳኖስ እንደተጠመቀ እናምናለን። ይሄ መጽሐፍ ቅዱስ እውነት ነው፣ ምንም ጥርጥር የለም። የተጠመቀው ጌታ ጽድቅን ይፈጽም ዘንድ ይገባኛል ብሎ ያለው ታላቁ መምህራችን ሊቃችን እሱ ነው፣ አምላካችን እሱ ነው። እሱ ደግሞ ለቅዱሳት ሐዋርያት ወንጌልን እንዲሰብኩ በስፍራዎች ሁሉ ሄደው ያመኑትንም ደግሞ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም እንዲያጠምቁ አዟል። እነሱም ወንጌል በመስበክ ከኢየሩሳሌም ከተማ ጀምሮ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ
ከዛም ደግሞ ወደ አሕዛብ አገሮች ሙሉ ሄደው ጭምር ደግሞ በዛው በራሱ በእስራኤልም ሆነው አንዱን በአይሁዳውያኑ በዛ በኢየሩሳሌም ለእስራኤል ሕዝብ ማለት ነው። ሁለትም ደግሞ ወደ ይሁዲነት የገባ ሰው ቢሆንም ግን ከአሕዛብ ወገን የመጣ ሰው ስለነበረ በሜዲትራኒያን ባህር ዳርቻ ላይ ከተማይቱ ዛሬም አለች። ቂሳሪያ በምትባል ከተማ ውስጥ ይኖር የነበረ የመቶ አለቃ ቆርኔሌዎስ የሚባል በሱ ቤት ገብቶ ጴጥሮስ የሰበከውን ስብከት ከአሕዛብ ወገን ለሆነ ለቆርኔሌዎስ ማለት ነው እና የውሃም ጥምቀት እንዳጠመቀ እናውቃለን። ስለዚህ የጥምቀትን ስርዓት አንቃወምም። እንደ የጥምቀትን ስርዓት ከተቃወምን ወድቀናል ማለት ነው። ኖ የጥምቀትን ስርዓት አይደለም እንቃወመው። ጥምቀት ጌታችን እንደተጠመቀ እናምናለን። ሰዎችን በአብ በወልድ በመንፈስ ቅዱስ ወንጌል ሰብከው እንዲያጠምቁ እንዳዘዘ እናምናለን፣ እናውቃለን። እኔም ተጠምቄያለሁ። የዛሬ 27 ዓመት እንዳልኳችሁ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አስተምረውኝ አምኜና አውቄ ተረድቼ ተጠምቄያለሁ። በአብ በወልድ እና በመንፈስ ቅዱስ ስም አንድ አምላክ ስም አጥምቀውኛል። እኔም ከዛ በኋላ ወንጌልን ሰብኬ አጥምቄያለሁ። በጣም ብዙ ሰዎችም ማለት ነው። ደግሞ አጠምቃለሁ ገና። ኦኬ፣ ይሄንን አይደለም የምንቃወመው፣ የጥምቀት በዓል ተብሎ የተባለበትን ነው። እሱንም ቢሆን እንኳን እንደው በጥንታ ቤተክርስቲያናት በየቤተክርስቲያን ታስቦ ይውል እንደነበረ ጌታችን የተጠመቀበትን እንደዛ አስበው ይውሉ ነበረ። ኦኬ፣ ለጌታ ክብር ከሆነ ኦኬ፣ ለእግዚአብሔር የሚከብርበት ከሆነ ምንም ችግር የለው፣ እንደዛ ልናደርግ እንችል ነበር። ግን ዛሬ ጥምቀት በዓል ተብሎ የሚባለው እንደተባለው ሼሼ ገዳሜ ነው። ከሃርሞኒካ ዳንስ እስከ ጎጃም፣ የጎንደር፣ የራያ፣ የኦሮሞ ጭፈራ እየተባለ የባህሉ ማለት ነው። የሲዳማው፣ የወላይታው፣ የጉራጌው፣ የትግሬው በሙሉ ብሔር ብሔረሰቦች ኢትዮጵያ ውስጥ በዓል የሚያከብሩ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ሁሉ ጭምር የሚካፈሉበት ነው እና በእንደዚህ አይነት ስርዓት ጌታ ይከብራሉ ወይ? እንደተባለው በሃርሞኒካ ዳንስ ወጣቱ እንዴ ወንድ ልጅ ከሴት ልጅ ጋር እኮ በባህላችንም እኮ ሳይጋባ እኮ እንዲቀራረብ እኮ አይፈቀድም። መተሻሸት ድረስ የሚያደርስ ማለት ነው። እኛ ገጠር እንኳን ራሱ ያለን ፋዘር አይፈቅድልንም ነበር። ምክንያቱም በሕግ በጋብቻ ተወስነን ሚስት አግብተን እንድንኖር እድሜያችን በሚፈቅድ ሰዓት ላይ ሚስት አመጣላችኋለሁ ነው ብሎ ያለን ፋዘር፣ የኔ አባት። እኔ የመጀመሪያ ታላቅ ወንድም ያለን የሁለተኛ ነኝ በቤት ውስጥ ማለት ነው። ስንጎረማምስ ፀጉር ማብቀል ምናምን ነገር ስንጀምር ተጠንቀቁ ብሎ ፋዘር መክሮናል። ምክንያቱም የገጠርም ሴቶች አሉ ውሃ ሊቀዱ እንጨትም ሊለቅሙ ወፍጮም ሲመጡ ተተናኩሰን ያልሆነ ንክኪ ደግሞ የገጠር አራድነት ያው ዝም ብሎ ታውቁታላችሁ። ነገሩ የከተማው እኮ ተጃጅሏል። አሁን ልደታም ተወልዶ ያው ከከምባታ ምንም አልተለየም ማለት ነው። የልደታው ከከምባታ ምን ተለየ ብለህ ታዲያ? ኦኬ። እና ንግግር ላይ ብቻ የሚለየው ሰውነት ከሰውነት ከተነካካ ከተቀራረብክ ለሌላ ነገር ይጋብዝሃል።